ኢየሱስ ክርስቶስ ደቀ መዛሙርትን የጠየቀበትን ክፍል እናያለን። በዛ ውስጥ ደግሞ እያንዳንዳችን ራሳችንን አስገብተን በቃሉ ብርሃን ውስጥ እናያለን። ክብር ለመንፈስ ቅዱስ ይሁን። የማርቆስ ወንጌል ምዕራፍ 8 ከቁጥር 22 እስከ 26 ያለውን ሐሳብ አነብና እሱ ውስጥ ያለውን አይተን ከዛ ቀጥለን ደግሞ ጌታ ኢየሱስ ክርስቶስ ከደቀ መዛሙርት ጋር ያደረገውን ንግግር ደግሞ እናያለን። ክብር ለኢየሱስ ይሁን። እንደዚህ ይላል። ከዚያም ወደ ቤተ ሳይዳ መጡ። ጥቂት ሰዎችም አንድ አይነ ስውር ወደ ኢየሱስ አምጥተው እንዲዳስሱት ለመኑ። እርሱም የአይነ ስውሩን እጅ ይዞ ከሰፈር ውጭ አወጣው። ኢየሱስ ጌታ ነው። የምኑን? እርሱም የአይነ ስውሩን እጅ ይዞ ከሰፈር ውጭ አወጣው። በአይኖቹም ላይ እንትፍ ብሎበት እጁን በላዩ ጭኖ ምን የሚታይ ነገር አለ ሲል ጠየቀው። እኔ መደበኛ ትርጉም ነው እሺ ማነበው፣ እናንተ በ54ቱ ማንበብ ትችላላችሁ። እርሱም ቀና ብሎ አይቶ ሰዎች እንደ ዛፍ ሲንቀሳቀሱ አያለው አለ። ኢየሱስ ክርስቶስ ጌታ ነው። ኢየሱስም እንደገና እጆቹን በሰውየው አይኖች ላይ ጫነ። በዚያ ጊዜ አይኖቹ በሩ፣ ብርሃኑም ተመለሰለት። አይኖቹ በሩ፣ ብርሃኑ ተመለሰለት። ሁሉንም ነገር አጥርቶ ማየት ቻለ። ከዚያም ወደ መንደሩ አትግባ፣ በመንደሩ ለማንም አትናገር ብሎ ወደ ቤቱ ሰደደው ይላል። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ ነው። እንግዲህ በባለፈው ክፍል ስናይ ፈሪሳውያን እንዴት አድርገው ጌታ ኢየሱስ ክርስቶስን አስተምሮን ቻሌንጅ ያደርጉ እንደነበረና ጌታ ኢየሱስ ክርስቶስ ደግሞ ለደቀ መዛሙርቶቹ ከፈሪሳውያንና ከሄሮዶስ እርሾ ተጠበቁ፣ ወይም ደግሞ እነሱ ይዘውላችሁ ከሚመጡት ሐሰተኛ ንግግሮች ተጠበቁ ብሎ ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን እጅግ በጣም ገስጿቸው። እስከ መች ድረስ ነው የማትሰሙት? እስከ መች ድረስ ነው የማታስተውሉት? እስከ መች ድረስ ነው የስህተትን ትምህርት እሺ ብላችሁ የምትሄዱት ብሎ ሲያስደነግጣቸው እናያለን በባለፈው ክፍል ላይ ስናይ። ስለዚህ ጥንቃቄ አድርጉ። ምክንያቱም የስህተት ትምህርት እንዴት አድርጎ እንደሚወስዳቸው አታውቁትም። ብዙ ሰው አሁን በዚህ ዘመን እየተሸወደና እጅግ በጣም ጠላት እየተጫወተበት ያለበት ነገር ለምን እንደሆነ ታውቃላችሁ? ጥርት ያለውን የእግዚአብሔርን ቃል መስማት አይፈልግም። የሚያድን የሚያስመልጥ በቀጣይ ሲዝን ላይ ተጽዕኖ ፈጥነ መኖር ከፈለክ፣ ባለህበት ምድር ላይ ተጽዕኖ ፈጥረ መኖር ከፈለክ፣ ለዚህ የእውነት ቃል ጊዜ ሰጠ ቁጭ ብለን ስታጠና ስትሰማ ታመልጣለህ። ኢየሱስ ጌታ። በእግዚአብሔር ቃል ያረካ ሰው ነፍሱ ያረካች ሰው እግዚአብሔር ምስክሬ ምንም ብትሰጡት አይረካም። ሰው በመጀመሪያ ደረጃ የእግዚአብሔር ቃል ሊሰማ ይገባል። የእግዚአብሔር ቃል የምትሰማው ከስህተት ለመጠበቅ ነው። ትናንት አንዱን ሪከርድ አድርጌ ለሪቾ ልኬላት ነበር። ስቄ ልሞት ማለት ነው። ስቄም አዝኜም ልሞት ትናንትና። በእውነት ነው ምላችሁ። ሰው ምን ያክል እንደ ሳተ የምታውቁት። አትሊስት የሚነገረውን ነገር ለማወቅ የእግዚአብሔር ቃል መነጽር ሊኖር ይገባል። ሰውየው ከምን ተነስቶ ነው እየተናገረ ያለው? እንዴት ነው እያወራ ያለው? ምንድን ነው እያስተማረ ያለው የሚለውን ነገር ለማወቅ የእግዚአብሔር ቃል ሊኖር ይገባል። የእግዚአብሔር ቃል ከሌለ አብቶላል። በረከት ያለው የእግዚአብሔር ቃል ነው። ጤንነት ያለው የእግዚአብሔር ቃል ነው። ፋይናንስ ያለው የእግዚአብሔር ቃል ነው። እያንዳንዱ ነገር ያለው የእግዚአብሔር ቃል ውስጥ ነው። ከቃል ውስጥ ደግሞ ፈውስ ይወጣል። ከቃል ውስጥ መልእክት ይወጣል። የእግዚአብሔርን ቃል ያረገጠ መልእክት አይደለም። እግዚአብሔር ምስክሬ ነው የምላችሁ። የእግዚአብሔርን ቃል ረግጦ የወጣ መልእክት ህይወታችሁ ላይ ይሰራል። የእግዚአብሔርን ቃል ጠቅሶ የመጣ መልእክት ህይወታችሁ ላይ እጅግ በጣም ከፍተኛ የሆነ ኢምፓክት ያመጣል። ያለበለዚያ ከንቱ ልፋት ነው። አሁን እዚች ጋር ደርድሬያችሁ
እንትን የታመመ እንትንሽ እንትን ያለ እንትንሽ እንትን የሆነ ብዬ ብለፈልፍ ለእናንተ አልጠቅማችሁ። የሚጠቅማችሁ ከእግዚአብሔር ቃል ተነስታችሁ ከዛ ውስጥ የሚመጣው መልእክት ፕሮፌሲ አለ እናገለግላለን አይደል? ግን እጅግ በጣም የመጀመሪያ ደረጃ ትኩረት ልትሰጡ የሚገባው ነገር ቢኖር እግዚአብሔር ቃል ላይ ነው። እግዚአብሔርን ቃል ወደሃል ማለት እግዚአብሔር ነገርን ለመቀየር ደጅ ላይ ነው። እግዚአብሔር ቃል አጓ አይጨርሱም እንዴ እያልክ ምን ሊሰጥ መኪና በጓሮ ይዘለገባ አገባ እግዚአብሔርን ቃል በጓሮ ይዘህ ትገባለህ። ኢየሱስ ጌታ። የትም ብትሄድ እነግርሃለሁ ዛሬ አትንቀሽቀዥልህ እያየው ነው። የትም ብትሄድ የትም ብትሄጂ ምንም አታመጡ። ስለዚህ ወደ እግዚአብሔር ቃል እንቀጥላለን። ክብር ለኢየሱስ ይሁን። እንግዲህ አሁን ባነበብንበት ክፍል ላይ ጌታ ኢየሱስ ክርስቶስ ወደ ቤተ ሳይዳ ሄደ ሲል እናያለን። እንግዲህ የቤተ ሳይዳ ማለት ከስሙ ትርጉም ብንነሳ ቤተ ሳይዳ ማለት በራሱ የአሳ ማጥመጃ ቤት ማለት ነው። ኢየሱስ ጌታ ነው። ቤተ ሳይዳ የአሳ ማጥመጃ ቤት እንደማለትም ሲሆን በዮርዳኖስ ወንዝ ዳርቻ ያለች ከተማ ነች። የነ ጴጥሮስ የነ እንድሪያስ የነ ፊልጶስ ከተማ ነች እቺ ከተማ። ኢየሱስ ጌታ ነው። ታስታውሱ እንደነበረ እነ ጴጥሮስ እነ እንድሪያስ እነ ፊልጶስ ምንድን ነበር ፕሮፌሽናቸው ስንል አሳ አጥማጆች ነበሩ። እና እቺ ከተማ የነሱ ከተማ ነች። ክብር ለኢየሱስ ክርስቶስ ይሁን። እና በዚች ከተማ ውስጥ ጌታ ኢየሱስ ክርስቶስ በመጣበት ሰዓት እጅግ በጣም እዚህ ውስጥ የሚገርም ነገር ነው የምናየው። ጌታ ኢየሱስ ክርስቶስ ጋር አንድ አይነ ስውርን ሰው ወደ ኢየሱስ አምጥተው ፈውስልን ብለው ሲለምኑት እናያለን። ኢየሱስ ጌታ ነው። አሜን ነው። ፈውስልን ማለት መፍትሄ ያለው አንተ ጋር ነው። ባይዘው ይውላችሁ የትኛውም የመጽሐፍ ቅዱስ ክፍል ላይ ከኢየሱስ ክርስቶስ በፊት ማንም ሰው አይን ያበራ የለም። የሚያይ አይን ያጠፋ ነው እንጂ ያለው የሚያይ አይን ያሳወረ ነው እንጂ ያለው። የሚገርማችሁ ሊትራሊ ከእናቱ ማዕፀን የተወለደ አይን ያበራ መጽሐፍ ቅዱስ ላይ ብትፈልጉ ከኢየሱስ ክርስቶስ በፊት አንድም ሰው የለም። ይሄንን ነገር ደግሞ መፈጸም የሚችለው መሲሁን በብሉይ ኪዳን ላይ የተጻፉ የትንቢት መልእክቶች ላይ ተቀምጧል። ለዕውሮች ማየትን የሚል ታስታውሱ እንደሆነ ለታሰሩ መፈታትን፣ ለዕውሮች ማየትን። የጌታ የኢየሱስ ክርስቶስ አንደኛው አገልግሎቱ የሚገርማችሁ የመሲህነቱ ማረጋገጫው አንደኛው የነበረው በምድር ላይ አይን ማብራቱ የነበረው። ምክንያቱም የትንቢቱ ቃል እየተፈጸመ ነበረ። በብሉይ ኪዳን የተነገረው እየተፈጸመ ነበረ። የሚገርማችሁ እነዚህ ሰዎች ጌታ ኢየሱስ ክርስቶስ ጋር ይሄንን አይነ ስውር ሰው ይዘውት ሲመጡ መሲህ እንደሆነ እንኳን የዚህ የትንቢት ቃል ፍጻሜ እንደሆነ እንኳን ጌታ ኢየሱስ ክርስቶስ ተረድተው ነበር ይዘው የሚመጡት። ባይዘው አንድ ነገር ልንገራችሁ፣ ጌታ ኢየሱስ ክርስቶስ ጋር አገልጋይ ጋር አይደለም የምትመጡት፣ የሆነ ነብይ ጋር አይደለም የምትመጡት። ጉዳያችሁን ይዛችሁ ብዙ ሰው እዚች ጋር በደንብ ስሙኝ። ብዙ ሰው ጉዳዩን ይዞ የሚመጣው የሆነ ሰውዬ ጋር ነው እንጂ ኢየሱስ ጋር አይደለም። ይኸውልህ በሰውየው በኩል ኢየሱስ ስራህን እንደሚሰራልህ ካመንክ፣ እውነት የእግዚአብሔር መንፈስ እዛ ሰው ጋር ካለ፣ ጌታ ከዛ ሰው ጋር ካለ፣ ነገርህን ይዘህ ስትመጣ ኢየሱስ እንደሚሰራልህ መጀመሪያ ልታመን ይገባል። የሚገርማችሁ እነዚህ ሰዎች ቤተ ሳይዳ ላይ ኢየሱስ ከመጣ በኋላ ያንን ሰውዬ እጆቹን ይዘውት ወደ ኢየሱስ ክርስቶስ ጋር እየመሩ ነው ያመጡት። ለምን? ይሄንን ኬዝ የምትችለው አንተ ነህ። ብዙ ምኩራቦች አሉ፣ ብዙ የህግ መምህራን አሉ አይደለ? እንደውም አንድ መጠመቂያ ነበር አይደለ? ዮሐንስ ወንጌል ምዕራፍ 5 ላይ ስናነብ መልአኩ የሆነ ታይም ይመጣና ያንን ውሃ ሲያናውጠው ከዛ ከተሰበሰበው ህዝብ አንዱ የመጀመሪያው ቀድሞ የገባ ሰው ይፈወሳል። እንዳለ ቢገባው አይፈወሱ። ቀድሞ ግን ውሃ ውስጥ የገባ ሰው ይፈወስ ነበር። ጌታ ኢየሱስ ያ ለ38 ዓመት የተኛውን ሰውዬ ለብዙ ጊዜ እንደዚህ መሆኑን አየና ይላል መጽሐፍ ቅዱስ።
ማለት ምን ማለት መሰላችሁ? አንድም ረዳት አልነበረውም ሰውየው። አንድም አጋዥ አልነበረውም ሰውየው። ከሞተ ይሙት ከኖረም ይኑር ብለው ነው አስቀምጠው ተሄዱት። እንዴት አወክ ስትሉን ክፍሉን ስታነቡት ምን ይላል መሰላችሁ? ጌታ መጣና ልትድን ትወዳለህ ወይ ብሎ ሲጠይቀው መዳንማ እፈልጋለሁ ይለዋል። እንዴት እና እዚህ ምን አደርጋለሁ ታዲያ? መዳን እፈልጋለሁ፣ ግን ወደ ውሃው ልገባ ስል አንዱ ቀድሞ ምን ይላል? ይገባል። እኔ እሱ ሰውዬ በጣም ነው አንጀቴን የሚበላኝ። እግዚአብሔር ምስክሬን ነው የምላቸው። ቀድሞኝ ይገባል አለና ለጌታ እንደዚህ አለው፣ ሰው የለኝም አለው። ኢየሱስ ጌታ፣ ሰው የለኝም በላ ነው። አልጋህን ተሸክመህ ሂድ አለው። አየህ፣ ምንም ነገርህን አምጥተህ የምትጥለው ኢየሱስ ላይ ነው። ሰዎች ላይ የምንጥለው ጉዳይ የለንም። ሰዎች ላይ የምናስቀምጠው ጉዳይ የለንም። የምናስቀምጠው የኢየሱስ እጅ ላይ ነው። ኢየሱስ ጌታ ነው። አያችሁ? ስለዚህ እነዚህ ሰዎች ምን አደረጉ ስንል እዚህ ክፍል ላይ ያንን አይነ ስውር ሰው፣ ዛሬ ጉዳይ ያላችሁ ሰዎች፣ ሜቢ በአንዳንድ ጥያቄ የመጣችሁ ሰዎች፣ እግዚአብሔር ምስክሬን ነው የምላችሁ፣ ኢየሱስ መካከላችን አለ። ነገራችሁን እንድታሳዩት አበረታታችኋለሁ። ይኸው ጌታ ሆይ በሉት። እንዲነካችሁ ከፈለጋችሁ፣ አድሬስ እንዲያደርጋችሁ ከፈለጋችሁ፣ የእግዚአብሔር መንፈስ በመካከላችን አለ። ኢየሱስ ጌታ ነው። የሚፈታ የሚያስተካክል፣ የሚያበጃጅ፣ መንገድን የሚሰጥ፣ አቅጣጫን የሚሰጥ፣ የሞተን የሚያስነሳ፣ የተሰበረን የሚጠግን፣ ያዘነን የሚያጽናና እግዚአብሔር መንፈስ በመካከላችን አለ። ዝም ብለህ አይደለም መተህ በአጋጣሚ የተቀመጥከው። እግዚአብሔር አጀንዳና ፕሮግራም ነው የተገናኘነው። ኢየሱስ ጌታ ነው። አያችሁ፣ እነዚህ ሰዎች ይዘው ከመጡ በኋላ ኢየሱስም ይላል ሰውየውን ያዘውና ዋው! ኢየሱስም የአይነ ስውሩን እጅ ይዞ ይኸውላችሁ፣ ጥቂት ሰዎችም አንድ አይነ ስውር ወደ ኢየሱስ አምጥተው እንዲዳስሰው ለመኑት። ምን እንዲለው? እንዲዳስሰው። እዚች ጋር በደንብ ስሙ። እንዲዳስሰው። ይኸውላችሁ፣ አይነ ስውር ሰው በዛ ዘመን ምን ይባላል መሰላችሁ? እርግማን አለበት ተብሎ ነው የሚታሰበው። እርግማን ብቻ አይደለም፣ ከማህበረሰቡ ደግሞ ተገሎ ነው የሚኖረው። እኔ እጅግ በጣም የገረመኝ እነሱ እጃቸውን አልጫኑበትም። ለኢየሱስ ግን እንዲህ ይሉታል፣ አንተ ዳሰው ይሉታል። ይሄ ቃል ምን እንደሆነ ኢሳይያስ 53 ላይ ነው የምናየው። ኢየሱስ ጌታ ነው። አንተ ዳሰው፣ አንተ እጅን ጫንበት ይሉታል። ይኸውላችሁ ኢሳይያስ 53 ላይ እንደዚህ ይላል። ቁጥር 4 ላይ እንደዚህ ይላል፣ በእርግጥ እሱ ደዌያችንን ወሰደ። ኢየሱስ ጌታ ነው። በእርግጥ እሱ ደዌያችንን ወሰደ፣ ሕመማችንን ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀጸፈ፣ እንደተሰቃየ ቆጠር ነው። ነገር ግን እሱ ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላምን አመጣልን። በእርሱ ቁስል እኛ ተፈወስን። ኢየሱስ ጌታ ነው። በእርሱ ቁስል ምን አለን? እኛ ተፈወስን። ቁጥር 4 ላይ ምን ይላል? በእርግጥ እሱ ደዌያችንን ወሰደ። ከዚህ ሰውዬ ላይ እዚህ ሰውዬ ላይ ያለውን ችግር እዚህ ሰውዬ ላይ ያ ደዌ መውሰድ የሚችል ጌታ ብቻ ነው። ኢሳይያስ ከብዙ ዓመታት በፊት ይሄንን የትንቢትን ቃል አስቀምጦታል። አየህ፣ ሰማይነካውን የሚነካ ኢየሱስ ብቻ ነው። ሰው የተጸየፈውን የሚያቅፍ ኢየሱስ ብቻ ነው።
አመጡለትና ምን አሉ መሰላችሁ? እሱን ከነኩት ራስ እንደ ርኩስ ነው ራሳቸውን የሚቆጥሩት። ሰውየውን እርኩስ ያደረገው ህጉ ነው። ገብቷቸው? ህጉ ነው ረክሰሃል ያለው፣ ህጉን ያገለለው። ይሄ ሰውዬ ደግሞ የሚገላግለው ህግ አውጪው አካል ነው። ህጉን ያወጣው ደግሞ መጥቷል። ኢየሱስ ጌታ ነው። ለሙሴ ህጉን የሰጠው አካል መጥቷል ምድር ላይ። አመጡለትና ፊቱ አቆሙለት፣ ዳሰዋሉት። እኔ እጅግ በጣም ልቤን የነካኝ ምን እንደሆነ ታውቃላችሁ? እነሱ የተጸየፉትን ሰው ኢየሱስ ይላል እጁን ያዘው ይላል። ምን አለ? እጁን ያዘው። ይሄን ከማህበረሰብ የተገለለ ሰው፣ ቤተሰብ ያገለለውን ሰው። የሚገርማችሁ ከመንደር ውጪ ነበር የሚኖረው ሰውየው። ከቤተሰቦቹ ጋር እንኳን አይኖርም። ምን ያክል ይሄ ሰውዬ በነበረበት ህይወት ዋጋ እንደከፈለ አስቡት። መጽሐፉ ሲናገር እንደዚህ ይላል፣ እርሱም የዓይነ ስውሩን እጅ ይዞ ከሰፈር ውጭ አወጣው ይላል። አወጣውና በዓይኖቹ ላይ እንትፍ አለበት ይላል። ምን አለበት? በዓይኖቹ ላይ እንትፍ አለበት። አስበዋል? በዛ ዘመን ቲክቶክ ቢኖር አንድ ሐሰተኛ አስተማሪ የሰው ዓይን ላይ ምራቅ ተፍቶ ምናምን ተብሎ ሚዲያው ላይ ሰራጭ ነበረ። ኢየሱስ ከሰው መካከል ገለል ላደረገውና ሰውየው ላይ እንትፍ አለበት። እጁንም በላይ ጭኖ ምን እንደሚታይ ንገረኝ አለ ሲል ጠየቀው። ምን ማለት መሰላችሁ? በዚህ ክፍል ላይ ስናይ ጌታ ኢየሱስ ክርስቶስ ብዙዎቹን በአንድ ተች ነበር የሚፈውሳቸው፣ በአንድ ንክኪ ነበር የሚፈውሳቸው። በባለፉት ክፍሎት ማርቆስ ወንጌል ላይ ስናጠና ካያችሁ ያንን ዲዳ ሰውና ደንቆሮ ሰው ጆሮዎቹ ላይ ጣቱን አስገብቶና ምላሱን በምራቅ ዳሶለት ኤፍታ ብሎ ምላሱ ሲፈወስና ጆሮ ሲፈታ አጥንተን ነበር አይደለ? እዚህኛው ጋር ግን ስንመጣ እዚህ ጋር ይዘውለት የመጡትን ሰው ጌታ ኢየሱስ ክርስቶስ 2 ጊዜ ሲነካው እናያለን። አንድ አይደለም የነካው። የመጀመሪያን ትፍ አለበት። ከዛ ምን ይታያል ሲለው ዛፎች ሲንቀሳቀሱ አያለው ይላል። ባይዘዌ ይሄ ሰው አንዳንድ ሊቃውንት፣ አንዳንድ የመጽሐፍ ቅዱስ አስተማሪዎች ምናልባት ከዚህ በፊት አይኑ ያየ የነበረ የጠፋ ማለት ዛፎች ሲል ዛፎችን ከዚህ በፊት ያየ ሰው ነው ይላሉ። አንዳንዶች ደግሞ ይሄ ዛፍ ነው ብለውት ዛፍን በእጆቹ ነክቶ ሲወዛወዝ ይሄ ዛፍ ነው ብሎ በምናቡ የሳለ ሰው ነው እና ምን ይታያል ሲለው ዛፍ ሲወዛወዝ ይታየኛል አለ። መለሰና እጁን ጫነበት ይላል። ከዛ ፍጹም ማየት ቻለ፣ ፍጹም አጥርቶ መመልከት ቻለ ይላል። አንዳንድ ጊዜ መንፈሳዊ ዓለም ላይ ነገሮች እኛ እንደፈለግናቸው አይደለም የሚሆኑት፣ እግዚአብሔር እንደፈለገው ነው የሚሆነው። ችግራችን ምን መሰላችሁ? እኛ አንዳንድ ጊዜ እግዚአብሔርን እኛ እንደፈለግን ልናሰራው እንሞክራለን። መንፈሳዊ ዓለም የየራሱ የሆነ አሰራር አለው። ብሉይ ኪዳን ላይ ታስታውሱ እንደነበረ ኤልሳ ንዕማን የሚባለው ሰው ከሶሪያ የመጣ ሰው ብዙ ወርቅ ብር ጭኖ ቤቱ የነበረች አንድ ሰራተኛ እላዩ ላይ ያለውን ነፍስ ወደ እስራኤል ቢሄድ እዛ ሊያስወግድለት የሚችል ነብይ እንዳለ ነግራው ወደ ኤልሳ ከመጣ በኋላ ኤልሳ አንድ ነገር ነው ያለው፣ ሂድና አይደል በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ በላል። ምን በል 7 ጊዜ ሂድና ብቅ ጥልቅ በል። አየ መንፈሳዊ ዓለም እንዴት፣ ለምን፣ ወዴት ምናምን የሚባሉ ነገሮች አይመቸው። መንፈሳዊ ዓለም አድርግ የተባልከው ነው የምታደርገው። ካላደረክስ የለም። የሚገርማችሁ እዛ ውስጥ እንዴት ብቅ ጥልቅ በል ይለኛል። ምክንያቱም እሱ የጠበቀው ምን መሰላችሁ? ያው እንደፈረደበት እንደ ዘንድሮ እላዩ ላይ እንዲባልበት አይነት ነገር ነው የጠበቀው። ግን ኤልሳ አንድ ነገር ነው ያለው፣ ሂድና ምን በል ብቅ ጥልቅ በል። ከሰውየው አፍ ጋር ማን ይሰራል? እግዚአብሔር ይሰራል።
የኤልያስ ሩብ ጉዳይ ቅባት ያረፈው ኤልሳዳይ ነው። ሙሉ አይደለም፣ ሩብ ጉዳይ ነው እሱ ላይ ያረፈው። ስለሶስት ሰው ነው ከፋፍሎት ሄደው ኤልያስ ሄደ፣ ለኢዩ ለአዛኤልና ለኤልሳ። ከዛ በኋላ ኤልያስ የሰራውን በሰባት አባስቶት ነው የሰራው እሱ በሁለት እጥፍ። ኢየሱስ ጌታ ነው። አያችሁ ግን ምን አለ? እኔ እንዴት እዚህ ውስጥ ተጠመቅ ይለኛል? እኔ እኮ ሀገሬ እና አባናና ፋርፋ የሚባሉ የሚያማምሩ ወንዞች እያሉ ሄደ ዮርዳኖስ ውስጥ ተጠመቅ ይለኛል እንዴ አለ። እኔ ለዚህ ነው እንደ የመጣሁት ሲል የእሱ ባሪያ እንደዚህ አለው። ጌታዬ ያለው ማለት በጣም ሲምፕል ነገር ነው ያዘዘው። ወንዝ ውስጥ ግባና ውጣ ነው ያለው ሰባቴ። ጌታዬ ከዚህ የበለጠ እኮ ከባድ ነገር አዘውክ ቢሆን ኖሮ ታደርገው ነበር አለው። ይሄ እኮ ቀላል ነው አለ። አቦ እንደዚህ አይነት ጥሩ መካሪ ይስጣችሁ በጌታ በኢየሱስ ክርስቶስ። ከዚህ የባሰ ነገር ቢያዝክ ታደርግ ነበር እኮ አለው። በጣም እኮ ጌታዬ ቀላል ነገር ነው የጠየቀ። ሂድና ምን በል ተጠመቅ፣ ብቅ ጥልቅ በል። የሚገርማችሁ መጽሐፉ ብቅ ጥልቅ እያለ በሰባተኛው ላይ ጨርሶ ሲወጣ ገላው ይላል፣ ገላው እንደ ሕፃን ልጅ ገላ ሆነ ይላል። ምንም ፀሐይ ያልነካው የሚያምር ገላ ሆኖ ወጣ። አያ መንፈሳዊ ዓለም የሆኑ እንትኖች አይፈልግም፣ መታዘዝ ነው የሚፈልገው። እንዲያድርግ እሺ። ይሄ ሰውዬ እንደ አይኑ ላይ እኮ ነው የተፋበት። ጋይስ በጌታ በኢየሱስ ምናምን ነበር እኛ ምንለው፣ በዞር በልይ ምናምን ነበር በዱላ ምንለው። ሰውዬው አንድ ነው ጥያቄው፣ ይትፋበትም በጥፊ የሚበላው ምንም ይበለው መፈወስና መፈወስ ብቻ ነው የሚፈልገው። ከዛ አይነ ስውርነት መገላገል ብቻ ነው የሚፈልገው። ኢየሱስ ጌታ ነው። አየህ መንፈሳዊ ዓለም ካዘዘ ምንም ድርድር ውስጥ መግባት አትችልም። መንፈሳዊ ዓለም አዎንና አሜን ነው። ሰማይ አዎን ይልሃል፣ አንተ አሜን ብለህ ትቀበላለህ። መንፈሳዊ ዓለም ለጠርጣራ ሰዎች፣ ለተጠራጣሪ ሰዎች፣ ለአቃቂራ ወጪ ሰዎች፣ ለፌዘኞች አይሰራም። መንፈሳዊ ዓለም ለሚደረገው ነገር በጠቅላላ ሲሪየስ ለሚሆኑ ሰዎች ይሰራል። አያችሁ የዚህ ሰውዬ ታሪክ ላይ ስናይ የሚገርማችሁ እግዚአብሔርን በአንድ አይነት መንገድ መጠበቅ እንደሌለብን እንማራለን። ሁልጊዜ እግዚአብሔርን በተመሳሳይ መስመር መጠበቅ። እግዚአብሔር ይላችሁ በአንድም በሌላም ይናገራል። እግዚአብሔር በአንድም በሌላ ያወራል፣ ሰው ግን አያስተውልም። እግዚአብሔር በማትጠብቁት ሰው፣ ጌታን በማያውቅ ሰው ተናግሯችሁ አያውቅም። ጌታን በማያውቅ እኮ ምንም መንፈሳዊ ነገር በማያውቅ መጽሐፍ ቅዱስ በማያውቅ ድንገት የሆነ ቃል ተናግሯችሁ እጅግ በጣም ውስጡ መልእክት ያለው ሚስ አርጋችሁት ነው እንጂ በእውነት ነው የምላችሁ እግዚአብሔር ተናግሯችኋል። አልሰማ ብለነው ነው እንጂ እግዚአብሔር በሆነ መንገድ ይናገራል። ኢየሱስ ጌታ ነው። አይቶ ይሄ ሰውዬ ጋር ሲመጣ ሌሎቹን አንዴ ነክቶ ሲፈውስ፣ ይሄን ሰውዬ ግን ሁለቴ ነው የነካው። አንደኛ ምራቅ ተፋበት፣ ሁለተኛ እጁን ጫነበት። ታስታውሱ እንደሆነ ኢያሪኮ መንገድ ላይ የነበረው ሉቃስ መጽሐፍ ላይ በርጠሎሜዎስ የሚባለው ሰው የዳዊት ልጅ ሆይ ማረኝ እያለ አብዝቶ ሲጮህ የነበረው ብዙ ሰዎች ምን ይሉት ነበር? ዝም በል ይሉት ነበር፣ አትጭው። እሱ ግን ምን ይላል መጽሐፍ ቅዱስ? አብዝቶ ጮኸ። ያ ታይም አይገኝማ፣ ያቺ ታይም አትገኝም። በቀልድ የምትገኝ ታይም አይደለችም። አይሆን አንዳንድ መንፈሳዊ ቦታ ለምን እንደምትገኝ አታውቅም።
የሆነ ነገር ሊሆን ይችላል። ግን ሰማይ ያለበት ከሆነ እንትኖቹ ሰፈር ተገኝ እያልኩ አይደለም። ጨውና በርበሬ የሚሸጡትን አላልኩ። የእግዚአብሔር ክብር የእግዚአብሔር ደመና ያለበት ቦታ ከተገኘ እግዚአብሔር የሆነ ነገር ያደርጋል። እዴ ያረጋል። እኔ አድርጎልኝ ስንት ጊዜ አይቼዋለሁ። እግዚአብሔር ምስክሬ ነው የምላችሁ። ያረጋል። ከተገኘ እግዚአብሔር ሰርፕራይዝ ያደርጋል። በቃ ሰርፕራይዝ ያደርጋል እግዚአብሔር። አየህ፣ ለበርጠለሜዎስ ያቺ ታይም የምትተላለፍ ታይም አይደለችም። ሰው ዝም በል ቢለው፣ መንግስት ዝም በል ቢለው፣ አገር ዝም በል ቢለው ሰውየው ዝም አይልም። ኦኬ፣ ዝም አይልም። ለምንድን ነው ዝም የሚለው? ሰውየው ችግር አለበት፣ አይኑ አያይም። ስለዚህ ከዚህ አይን የሚገላ ከዚህ እይታ የሚገላግለው ሰው መጥቷል። ስለዚህ አብዝቶ መጮህ ነው ያለበት። ኢየሱስ ጌታ ነው። አያችሁ? ስለዚህ ሁልጊዜ ጌታ ኢየሱስ ክርስቶስን በተመሳሳይ መንገድ ልንጠብቀው አይገባም። ምክንያቱም መጽሐፉን ስናነባው እርሱም ቀና ብሎ አይቶ ሰዎች እንደ ዛፍ ሲንቀሳቀሱ አያለው አለና ቁጥር 25 ላይ ኢየሱስ እንደገና እጆቹን በሰውየው አይኖች ላይ ጫነ። አንዳንድ ጉዳዮች ላይ ይሁላችሁ ደጋግመን ንካኝ ልንለው ይገባል። አንዳንድ ጉዳዮችን ጌታ መጥቶ አንዴ ነክቷቸው ይሄዳል። እኛ ሁልጊዜ እንደዛ ይነካዋል ብለን እንጠብቃለን። እግዚአብሔር እኮ የዛሬ ሳምንት ፈጣን መልሴን ፈጣን ነው የሰጠኝ። ፈጣን ተጸልየልኝ ጠዋት እጄ ገባ። ከዛ የሆነ ጸሎት ርዕስ ይዘሽ ትመጫለሽ። እሺ አሁንም እንደዛኛው ትጠብቂዋለሽ እግዚአብሔርን። ፈጣን አሁን ፈጣን። ኧረ በእናትሽ ተይ። ደግመሽ መጠጋትን እንድትለምጂ ደግመሽ መጮህን እንድትለምጂ አንዳንዴ ያዝ ያደርግሻል ሰማይ። ይሄ ሰውዬ ይበቃኛል አላለም። በቃ ትንሽ እንደ ዛፍ ነገር ትታየኛለሽ ጌታ፣ በቃ አመሰግናለሁ ሄዳለሁ አላለም። አልበቃውም። ታውቃለህ፣ ዛፍ ሲወዛወዝ ነው እያየው ያለው፣ አጥርቻ አልተመለከትኩም እያለ ነው። አንዳንድ ጉዳይ ፍጹም እጆቻችሁ እስኪገቡ ድረስ አብልጣችሁ ጌታ ልትጠጉት ይገባል። ብዙ ሰው የሆነ አገልጋይ ነው የሚጠጋለት። ዛሬ ላበረታታችሁ ፈልጋለሁ። ብዙ ሰው አገልጋይ ነው ሊጠጋለት የሚፈልገው። አንተም ተጠጋጋ ብራዘር፣ ተጠጋጊ፣ ጠጋ፣ አንኳኪ። አንዳንድ ጉዳዮች ብርድ ልብሴን ከላይ ላይ ብርድ ልብሳችንን ወርውረን በርከክ ልንል ይገባል። አንዳንድ ላይ አየ ይሄ ሰውዬ አጥርቶ እስከሚመለከት ድረስ ታየኝ በቃኝ አላለም። ገና ነው፣ እይታዬ መጨመር አለበት እያለው ነው። እንደ ጌታ ሆይ ሌሎችን ቶሎ ነው ነክተ የፈወስከው፣ ለምንድን ነው ግን ይህን ሰውዬ ቆይ ቶሎ ያልፈወስከው ብዬ መጽሐፉን ዝም ብዬ አየሁት። አየ ኢየሱስም እንደገና እጆቹን በሰውየው ላይ ጫነ። በዚያ ጊዜ አይኖቹ በሩ፣ ብርሃኑ ተመለሰለት ይላል። ዛሬ በጌታ በኢየሱስ ስም ጸለይኩኝ። አብልጠን ወደ እግዚአብሔር መጠጋት ይሁንልን። በጌታ በኢየሱስ ክርስቶስ ስም ስልጣን አብልጠን ወደ ኢየሱስ መጠጋት ይሆነልን። አብልጠን ወደሱ መቅረብ ይሆነልን። ማለት ለሆነ ጉዳይ ብቻ አይደለም ጌታን የምንፈልገው። ጌታ ጉዳይ አስፈጻሚ አይደለም ጋይስ። ጌታ ጉዳይ አስፈጻሚ አይደለም። የሆነ ቢሮ አስፈጻሚ ብቻ አይደለም ጌታ። የሆነ ነገር እስኪፈራ እስከዛ አይደለም ጌታን የምንፈልገው። ኢየሱስ ህይወት ነው። ያለሱ መተንፈስ አንችልም። ያለሱ መውጣት አንችልም። ያለሱ መግባት አንችልም። ቴንክ ዩ አረግዬ 9 አንዳንድ አይደለም ብላ ጻፈችልኝ። እግዚአብሔር ይባርክሽ። በእውነት አምቡላንስ አይደለም ኢየሱስ። እኔ መጽሐፍ ቅዱስ ሲናገር ምን ይላል? መዝሙረ ዳዊት ላይ ጻድቅ ይላል በምቹ ጊዜ ጸልያል እኮ ይላል።
ጻድቅ በምቹ ጊዜ ይጸልያል። ተመችቶት እየበላ እየጠጣ ሁሉ ነገር ሞልቶለት ይጸልያል። ማ ጻድቅ። ብዙ ሰው ጌታ ኢየሱስን የሚፈልገው እግዚአብሔር ምስክሬ ልክ አከራዩ ነፍሱን ሊያወጣው ሲል አፖስትል ይላል ደውሎ፣ የት ነህ? አለቅን አፖስትል ድረስ፣ ፕሮፌት ድረስ። እዴ ጋይስ ምቹ ሰዓቱ ላይ የት ነበርክ? ምቹ ሰዓት ላይ ፈለግከው እግዚአብሔር መከራ ውስጥ አይጥልህም። የተመቸ ቦታ የፈለግከው እግዚአብሔር ያመለከው እግዚአብሔር ቴንኪው አልምዬ ቃል አውጣ። አይ ምንም እናውጣው ቃል የለንም። የምንነግር መልእክት አለን፣ ቃል አናውጣ። ኢየሱስ ጌታ። አየ ምቹ ታይም ላይ እንፈልገዋለን ጌታችንን። ሁሉ ነገር ሞልቶ እንፈልገዋለን። እሱን የሚነካብን ክፍል ይቆረጥ ከህይወታችን ላይ ይቆረጥ። ስራ ነው ይቆረጥ። የፈለገ ጉዳይ ሊሆን ይችላል ይቆረጥ። አየ አንዳንዶች ዛሬ ላይ ዋጋ የሚከፍሉት አንዳንዶች ማስነካት የሌለባቸውን ክፍል አስነክተውት ነው። አንዳንዶች ባዶነት የተሰማቸው ብቸኝነት የተሰማቸው መነካት የሌለበትን ክፍል አስነክተውት ነው። አየ ይሄ ሰውዬ ንካኛ ነው ደግመ ምኔ ብርሃኔ እስኪመለስ ምኔ ፍጹም ማየት እስኪችል ድረስ ዛሬ በጌታ በኢየሱስም ጸለይኩኝ። በእውነት ጌታ ደግሞ ይንካል። በደከመን አቅጣጫ፣ ባቃተን አቅጣጫ፣ በከበደን አቅጣጫ ደግሞ ይንካል። ይንካን ደግሞ ንካኝ በሉት። ጌታ ሆይ ንካኝ በሉት። እሱ ካልነካችሁ ማን ይነካችኋል? ንካኝ በሉት። ያ ቦታ ላይ ንካኝ ጌታ ሆይ። ያ የደከመኝ ቦታ ላይ ንካኝ። ያ ብርሃን ያጣውበት ቦታ ላይ ንካኝ። ያ መገለጥ ያጣውበት ቦታ ላይ ንካኝ። ምን እስክል አጥርቼ እስክመለከት ድረስ። አንዳንድ ጉዳዮች እኮ አጠገባችን ነው ያሉት። ማየት ያቃተን ለምን መሰላችሁ? ብርሃኑ የሚገባውን ያክል መንፈሳዊ ብርሃን ስላላገኘ። በእውነት አንድ ነገር ልንገራችሁ። አንዳንድ ጉዳዮች እኮ እግዚአብሔር አይኖቻችንን ከፍቶ ቢያሳየን ከአንዳንድ ሰው ጋር አብረን ሻይ ቡና እንደማንል ታውቃላችሁ። እንደው እግዚአብሔር እኮ ከለላ አድርጎት። አንዳንዱ ደግሞ ማየት አቅቶን እኮ ነው ዋጋ ምን ከፍለው። የአንዳንድ ሰዎችን ስልክ እንደማናነሳ ታውቃላችሁ። የብርሃን እጥረት ስላለብን ግን ይጫወትብናል መፍዙዙ። እንዴ ስንት አይነት ሰው ነው ያለው? አፉ ቂቤ ሆዱ ጩቤ የሆነ እኮ ስንት አይነት ሰው አለ መሰለ። አቤት ሲያቅፍ ምን የመሰለ ጩቤ በቃ እንደ ውግ እያደረገ ነው ራሱ የሚያቅፍ። እግዚአብሔር እኮ ቢያበራለ ኦ ብራዘር አመሰግናለሁ ነው የምትለው። አየ ጌታን የምፈልገው ለምንድን ነው ማለት ለምንድን ነው የምፈልገው? ለምንድን ነው የምንፈልገው? ሌላው ይሄ ሰውዬ እዚህ ክፍል ላይ ስናነብ ይሄ ሰውዬ የተደረገለትን ፈውስ ሙሉ እስኪያገኝ አልነበረም ሲናገር የነበረው። ትንሿ ድንግዝግዝ ያለችውን እንኳን ለጌታ ሲመሰክርለት ነበር። በደንብ ስሙኝ፣ እዚህ ጋር በደንብ ስሙኝ። ይሄ ሰውዬ ምን ታያለህ ሲለው መጀመሪያ ላይ ዛፍ እንደ ሰው ሲመሲ ትንሿን ድንግዝግዝ ያለችውን ነገር መደበቅ አልፈለገም። አንዳንድ ሰው ይላችሁ ብዙ ነገሮቹ ለምን መሰላችሁ አካል ለብሶ እጆቹ ላይ መግባት ያቃተው እግዚአብሔር እያደረገ ያለውን ምልክት እንኳን መመስከር አይፈልግም፣ መናገር ማወጅ አይፈልግም። ባለፈው እኮ ከጸለይኩ በኋላ ወይ ካጸለይኩ በኋላ ይሄ ነገር እኮ ታየኝ ብለህ ስትመሰክር ምን ይሆናል መሰለ? ነገሩ ከፊት ይልቅ ወደ አንተ እየቀረበ ይመጣል። ይሄ ሰውዬ መመስከርም ጀምሯል።
ምን ታያለ ሲለው ምንም አልታየኝም አላለም። ያየዋላ ጌታ ሰውየው በሰውየው አይን ውስጥ ሆኖ ጌታ ሰውየው የሚያየው ነው ያለ። ሰው ልሸውር ትችላለህ፣ ኢየሱስን ግን መሸወድ አትችልም። ገብቶሃል? ምን ታያለ ሲለው ዛፍ እየተወዛወዘ ነው አለው። ቴንኪው እሱ ነበር የምፈልገው አለ። ደግሞ ጫነበት ይላል። ከዛ ሰውየው ብርሃኑ ተመለሰለት፣ ፍጹም አጥርቶ ማየት ቻለ ይላል። አንዳንድ ጉዳዮች ጌታ ሆይ ልንል እኮ ጠዋት ይገባል። ባለፈው የተናገርከኝ ጉዳይ እኮ ጌታ ሆይ የሆነ ምልክት አየሁበት፣ ደስ እየተሰኘው ነው፣ ምስጋና ልንሰጠው እኮ ይገባል። ምን አካል እስኪለብስ ድረስ ያ ምስጋናክ ምን ያደርገዋል መሰለ? ነገርህን ካለበት እንደ ካቦ ገመድ ጎትቶ ወደ አንተ ያመጣዋል። ምንም ነገር የሚጀምረው ከትንሽ ነው፣ ከዛ ነው ወደ ትልቅ የሚሄደው። እምነት ከትልቅ ጀምሮ አቅ መንፈሳዊ ዓለም ላይ እምነት ከትልቅ ጀምሮ አቅ ትልቅ እምነት ያለው እግዚአብሔር ጋር ብቻ ነው። ምንም እምነት እኛ ጋር የሚጀምረው ከትንሽ ነገር ነው። ትንሹ ላይ ካመንክ ትልቁ ይመጣል አንተ ጋር። እዚህ ሰውዬ ላይ ስታየው ትንሿን አምኗታል። የትኛው እቺ ድንግዝግዝ ያለችው ጌታ ሆይ ዋው አያችሁ። ስለዚህ ጌታን ሁሉ ጊዜ በዚህ ታሪክ ውስጥ ስናይ ጌታን ሁሉ ጊዜ በተመሳሳይ መንገድ ልንጠብቀው አይገባም። አንድ ፍሩዬ ሻሎም። ሁለተኛ ፈውሶቻችን የተነገረን ነገር አካል እስኪለብስ ድረስ እስከ መጨረሻው መሄድ ያስፈልጋል። ይሄ ሰውዬ እስከ መጨረሻው ነው ሄደው። እንዴት ነው እስከ መጨረሻ ድረስ ሄደው? ምራቅን የተተፋበት እንዴት ምራቅ ትተፋብኛለህ አላለም። ወደዚያ መጣኸኝ ምራቅ ልተፋብኝ ነው እንዴ አላለውም ጌታ። እስከሚፈወስ ድረስ አመን። አየህ ጌታ በተአምራት በተለያየ መንገድ ሲፈውስ መጽሐፍ ቅዱስ ላይ እናያለን አይደለ? በተለያየ አይነት መንገድ እንትፍ ብሎ የዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰውዬ እናስታውሰዋለን አይደል? እንትፍ አለ ይላል አይደል? መሬት ላይ በምራቁ አፈር ቦካ ቦካ አደረገና አይኖቹን ቀባቸው። ከዛ ሂድና ምን በላ ነው ታጠብ። ሄደና ሰውየው ሲታጠብ አይኖቹ ላይ የነበረውን ማየት እንዳይችል ያደረገው ቅርፊት ወድቆለት ሰውየው እያየ መጣ። ያቺን ሴት አይተናታል አይደል? የማርቆስ ወንጌል ላይ የልጆችን ምግብ ለቡችሎች አንሰጥም ያላት እስከ መጨረሻው ድረስ እምነቷን አጽንታ የሄደች እንዴ። አንዳንዱ እኮ ቸርች ያለ የሆነ ዲያቆን ገላመጠኝ ብሎ እኮ ነው ቸርች የሚቀረው። ወይ ድንገት አገልጋዩ እጅ እየጫነ ሲጸልይ ወይ ለሰንበዴ አልጫነ ዘለለው ምን እሱ እጅ እንዴት ይጭናል? ጢባራ ጉረኛ ነው አገልጋይ ብሎ ከቸርች ይቀራል። እጅ ሴትዮ ምንም ይበላት ቡችላ የሚበል ኢየሱስ ምንም ይበል እስከ መጨረሻው ድረስ ሄደችና የውሾች ልጆች እኮ የበሉት ነገር ፍርፋሪ ይወዳድቅና ቡችሎች እኮ ይበላሉ፣ አትሊስት የተራረፈውን አገኛለሁ አለችው። ደነገጠ ኢየሱስ። ታውቃላችሁ ምን አይነት እምነት ነው ያለሽ አላት። እንደ እምነትሽ ይሁንልሽ፣ ልጅቷ ተፈውሳለች አላት። ለእሷ እቤቷ ያስቀመጠችው ኬዝ ከአቅሟ በላይ ሆኖባታል። እንኳን እዚች ጋር የሚወራውን ወሬ ሊያስቆማት። አንዳንድ ጊዜ ሁላችሁ ምንም ነገር እጆቻችን እስኪገቡ ድረስ ዋጋ መክፈል ካለብን እንከፍላለን። እንዴ ሰው እንኳን እናንተዬ እዛ አዶ ከበሬ ቤት ቀይ በግ ይዘና ግንባሩ ላይ ነጭ ያለበት ጭራው ላይ እንትን ያለበት ተብሎ አፈላልጎ ከተማ ለከተማ እስቲ ምን አይነት በግ እያጣራ አይደል? ግንባሩ ላይ እንዲተብያለው ጭራው ላይ ይሄን በግ ነው የምፈልገው ብሎ ከተማ ለከተማ ዞሮ እኮ ጠንቋይ ቤት ይዞ ይሄዳል። እንኳን መንፈሳዊ ዓለም ላይ
ለመጠበቅና ዋጋ ለመክፈል ዋጋ የከፈልክለት ነገር ደግሞ አንተ ጋር ሲመጣ የሚገርም ነገር አይወጣም፣ ውድ ነው። በእግዚአብሔር ተሰርቶ ተጠብቆ እጅ ላይ ሲገባ የሚወሰር ነገር አይደለም የሚመጣው፣ የሚጸና ነገር ነው የሚመጣው። እንዴ ይሁን አንዳንድ ጊዜ እግዚአብሔርን ይሁን እንደዚህ እንደ ማጂክ ልናሰራው እንፈልጋ። እግዚአብሔር ማጂካም አይደለም። እግዚአብሔር የፕሪንሲፕል አምላክ። እኔ ሳይሆን የማዘው እሱ ነው በእኔ ህይወት የሚያዘው። እኔ ሪችያ በቃ ያስተማረችው ትምህርት እንትን ውስጥ ለቀነዋል አይደል? ዩቲዩብ ውስጥ አለ እሱ ትምህርት፣ ጸሎት ቀይሩ የሚል ትምህርት። አዎ ለቀነዋል፣ ዩቲዩብ ላይ አለ። ጸሎት ቀየረች ሃና፣ ግቡና እዩት። የሚገርም ትምህርት ነው። ሃና ልጅ እስከሚሰጣት ድረስ የሚገርማቸው ርዕሷን አልቀየረችም ነበር። እሷ ልጅ ከተሰጣት ፍናናን ለማስቀናት ነበር። ፍናና ብዙ ልጆች ስላላት በልጆቿ ስለምታስቀናት እሷን ወልዳ ወይ ልጆቿን ልታስቀጠቀጥ ይሁን እግዚአብሔር ይወቅ። አንዳንድ እኮ ገንዘብ ብሰጠው እግዚአብሔርም ስለሚያውቅ ያቆዩት ይላል። ወደ ትክክለኛው መንፈስ እስኪመለስ ይላል እግዚአብሔር። ጎረቤቱን ያፈናቅሏል ከዛ ሰፈር። ስለዚህ እግዚአብሔር አይሰጥም። ሃና የሚገርማችሁ ነገር ወደ እግዚአብሔር ሐሳብ ስትመለስ፣ ልክ ወደ እግዚአብሔር ሐሳብ ስትመለስ ከሰጠኸኝ አለች መልሼ ላንተ ሰጥሃለሁ። እንደውም አለችው እኔ ጋር አይኖርም አለችው፣ አንተ ጋር ነው የሚኖረው አለችው። እሱን ጸሎት ነበር የምፈልገው አለ እግዚአብሔር። የሚገርማችሁ መጽሐፉን ስታነቡ እኮ ማዕፀኗን ዘግቶት ነበር ይላል። እግዚአብሔር ማዕፀን ይዘጋል? አዎ ይዘጋል። እግዚአብሔር በር ይዘጋል? አዎ ይዘጋል። በደንብ አድርጎ ትልቅ ቁልፍ ነው እንደው የሚያደርግበት። አስተባብረህ እንዳትከፍተው፣ የአገር አገልጋይ አሰባስበህ አምጥተህ ለማስከፈት እንዳትሞክር፣ ግብዳ ቁልፍ ያመጣና ይሰቅልበታል። ታዲያ ምንድነው የሚሻለው? እግዚአብሔር እንደሚፈልገው መሆን። ይሄ ሰውዬ እግዚአብሔር እንደሚፈልገው ነው የሆነው። እሺ ያለው ኢየሱስ ሲተፋበት፣ ኦኬ እኔ የምፈልገው አይኔ ብቻ ይብራ። ምን ታየ? የሆነ ድንግዝግዝ ያለ ነገር ነዛፍ ይታያል። ኦኬ እጁን ጫነበት። ታየ? አሁን ምንድነው የሚያዋጣኝ? ለእግዚአብሔር ፈቃድ ራሴን ማስገዛት። አረ ጳውሎስም ምንድነው ያለው? 3 ጊዜ ጸለየ አይደል? ጳውሎስ 3 ጊዜ ጸለየና እግዚአብሔር መጣና አላነሳም አለ። እያገለገልኩክ ከተማ ለከተማ ላንተ እየዞርኩ እየተደበደብኩ ጌታ ምናምን አላለም ጳውሎስ። እና ይለዋል ጸጋዬ ይበቃሃል አለ። አሁን በዚህ ቢያስከው ኬዝ ላይ ምን ጸጋዬ ይበቃሃል፣ ኃይሌ በድካም ይገለጣል። ቀጥል አርፋል። አሃ ጸጋዬ ይበዛልኛል አለ። አዎ ቴንክ ዩ። እሱ መልስ ነበር ካንተ የምፈልገዋል። ይሄ ነው ያንተ ፈቃድ? አዎ እሺ። እያመመው በዛ ህመም ውስጥ እኔ ወጣለሁ አለው ኢየሱስ። እስቲ ዛሬ እንደዚህ እንበል ማለት እንደዚህ እንበል። በቃ ዛሬ ጌታ ሆይ ቀለል በል፣ ቀለል በል አባትህ። እኔ ጌታ ሆይ የኔ ጉዳይ ጌታ ሆይ ምናምን አትበል። ኦኬ ጌታ ሆይ ፈቃድህ ከሆነ ትቼዋለሁ፣ ፈቃድህ ካልሆነ አንሳልኝ አይደል? ጌታ ኢየሱስ እኮ ሲጸልይ እጅግ በጣም ከፊት የሚታየው መከራ በጣም ሃርድ ስለሆነ ነው ጌታ ተጨንቆ የጸለየው። ከዛ በፊት ጌታ ኢየሱስ አንድ ቦታ ሲጨነቅ አይታችሁ 40 ቀን ሲጾምና ሲጸልይ ሰይጣን መጥቶ ቻሌንጅ ሲያደርገው አንድም ቦታ ጌታ ኢየሱስ አልተጨነቀም። ግን የመስቀል ወራት ላይ የነበረችው ዋጋ ከባድ ስለነበረች በጣም ተጨንቆ ጸለየ። ብትወድ ይህን ጽዋ ከኔ ውሰደው፣ ግን ፈቃድ ይሁን። ጸሎት ይውላችሁ። ይህም ብዬ ወደዛኛው ምዕራፍ ሄዳለሁ። ጸሎት የእግዚአብሔርን ሐሳብ የምናስጠመዝዝበት መሳሪያ አይደለም። ጸሎት የእግዚአብሔርን ፈቃድ ማሰሪያ ነው።
እደግመዋለሁ ጋይስ፣ ጸሎት የእግዚአብሔርን ሐሳብ ማስጠምዘዣ አይደለም። እንደዚህ እግዚአብሔር እጁን እንዲህ ጥምዝዝ አድርገን ነው አይደለም እናሰራው። ጸሎት የእግዚአብሔርን ፈቃድ ማስፈጸሚያ ነው። ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የት ፈቃድህ? የት ያለው ፈቃድህ? ሰማይ። የት ይሁን? ምድር። ለሜርሲ እግዚአብሔር ፈቃድ አለው። ለፍሬ ፈቃድ አለው። ለአልሚ ፈቃድ አለው። ለመቅዲ ፈቃድ አለው። ለሪች ፈቃድ አለው። ለማራናታ ፈቃድ አለው። ለሐረግ ፈቃድ አለው። ለጉቱ ፈቃድ አለው እግዚአብሔር። የት? ሰማይ። ታች ላላችሁ ሰማይ ውስጥ ለእናንተ የተፈቀደ ነገሮች አሉ። ታዲያ ምን ይሁን? ያዛ ያለው ፈቃድ የት ይሁን? እዚህ ምድር ይምጣ። አንተ ከምድር ወደ ሰማይ አይደለም እግዚአብሔርን የምታዘው፣ እግዚአብሔር ነው ከሰማይ ወደ ምድር ነገሮችን ይሰራል። ባይዘዌ በጣም በምድር ላይ ሳይታገል የሚኖር ሰው እኔ በደረስኩበት የክርስትና ምልልሴ የእግዚአብሔርን ፈቃድ በምድር የሚኖር ሰው አይለፋም፣ አይታገልም። ከትግል መውጣት ትፈልጋለህ? ፈቃድ በሕይወቴ ይፈጸም በለው ዛሬ በዩ። ጌታው አልፈልግም፣ ፈቃድ በሕይወቴ ይፈጸም። ኢየሱስ ጌታ። አንድ ጊዜ እግዚአብሔር ጳውሎስ ኢየሩሳሌም ነው የምፈልገው አለው። አይ እኔ እኮ እግዚአብሔር ቸር እኮ ነው እናንተ። ኢየሩሳሌም ስትሄድ ሰንሰለት ይጠብቀሃል፣ ቦክስ ይጠብቀሃል፣ ዱላ ይጠብቀሃል። ዳይ ወደ ኢየሩሳሌም አለው። ከየት? ከኤፌሶን። ኢየሱስ ጌታ ነው። ከኤፌሶን። ከዛ አጋቦስ የሚባለው ነቢይ የጳውሎስን ልብስ አነሳና ባለዚህ ልብስ አለ፣ ባለዚህ ልብስ በኢየሩሳሌም እስር ዱላ ይጠብቀዋል። ማን ነው ባለዚህ ልብስ ብሎ ነቢይ ነው ሲናገር የጳውሎስ ነው ልብሱ። የኤፌሶን ሽማግሌዎች ለጳውሎስ ምን አሉት? እባክህን ወደ ኢየሩሳሌም አትውረድ፣ ይገሉሃል፣ እንዲያደርጓል። እጅግ በጣም ለመኑት። ጳውሎስ እንደዚህ አላቸው፣ አይ የእግዚአብሔር ፈቃድን ስትታዘዝ ስሙኝ አላቸው፣ ሆዴን አታባቡት። አይደለም ለመመታትና ለመታሰር አለ ነፍሴን ለመስጠት ቆርጫለሁ አላቸው። አይደለም ለመታሰር፣ አይደለም ለመመታት፣ ኤፌሶን ከተማ ገብቼ ለመሞት ኢየሩሳሌም ከተማ ገብቼ ለመሞት በነፍሴ ቆርጫለሁ። ስለዚህ ከዚህ ውሳኔ ልትመልሱኝ አትችሉ። እሺ የእግዚአብሔርን ፈቃድ አንድ ስለሸሸ ሰው እሱን እናውራና ወደዛኛው ክፍል እንሄዳለን። ዮናስ አታመልጥም። ዮናስ ወደ ነነዌ ሂድና የነነዌ ሕዝብ ኃጢአቱ አፍንጫዬ ጋር ደርሷል፣ ስለዚህ ከተማዋን ልገለብጣት ነው ብለህ ሂድና ንስሐተና ስለ ኃጢአቷ ክፋት ንገራቸው፣ እግዚአብሔር እንዲህ ብሏል ብለህ ነገራቸው ሲለው አሃ አለና አንተ እናቴ ተናግረን በኋላ ሄደ ምህረት አድርገህ ስለምታሳፍረን ወደ ተርሴስ። ከማን ለማምለጥ? ከእግዚአብሔር ፈቃድ ለማምለጥ። የእግዚአብሔርን ፈቃድ ማርስ ላይ ሄደሽ አታመልጪው። አሜን ነው። እግዚአብሔርን ፈቃድ ማርስ ላይ ሄደ መቼ እንዳለ ዩኒቨርስ የሱ ነው። የሚገርማችሁ በመርከብ ተሳፈረና ወደ ተርሴስ መጽሐፉ ላይ ሲናገር እንደዚህ ይላል። እግዚአብሔርም ይላል ማዕበልን ወጀብን አስነሳ ይላል። የት ትገባለሽ? የሰዎቹን ንብረት ጠቅላላ አክስሮ ይሄ ሰውዬ መጨረሻ ላይ እሱ ተኝቶ አንተ እኛ ስንጠፋ ግድ አይልም እና ተነሳሉት። ማነ ብለው ሲጠይቁት እንደውም ስሙን የጠየቁታል። ማነ ሲሉት እኔ ዕብራዊ ነኝ አለ። የሰማይና የምድር ፈጣሪ እግዚአብሔርን የማገለግል ሰው ነኝ አለ። አሃ አሉና እጣ ሲጥሉ እጣው እሱ ላይ አይደል የወጣው። አንድ ነገር ነው ያላቸው። የዚህ ሁሉ ውጥንቅጥ ምክንያቱ አለ እኔ ነኝ። ምንድነው ምክንያት? የእግዚአብሔርን ፈቃድ መሸሽ ማለት ከእግዚአብሔር ፈቃድ በሱ ማምለጡ ነው።
እና አለ በቃ እኔን ወደዚህ ባህር ውስጥ ጣሉኝ፣ ያኔ ሰላማችሁን ታገኛላችሁ አላቸው። መጽሐፉ ሲናገር እንደዚህ ይላል፣ አንስተው ባህር ውስጥ ጣሉት ይላል ንስሐ ከገቡ በኋላ። እግዚአብሔር ደግሞ አሳ ነባሪ አዘጋጅቶ ቁጭ አየ። የትም አትሄዳትም ከእግዚአብሔር ፈቃድ። ኢየሱስ ጌታ እና ምንድን ነው የሚያዋጣው? እንደዚህ አይነት ስውር ሰውዬ እሺ እግዚአብሔርን በሆነ ተመሳሳይ ወይ አንጠብቀው። ትላንት የኔ እግዚአብሔር ማለዳ ማለዳ አዲስ ነው። ታማኝነቱ ብዙ ነው። ትላንት እንደሰራ አይደለም እግዚአብሔር የሚሰራው። ዛሬ አዲስ መንገድ አለ። ምንድነው የምናደርገው? እግዚአብሔርን መጠየቅ። ጌታ ሆይ ይሄንን ጉዳይ እንዴት ልታደርገው ፈለግ? በቃ እንደ ልጅ አውሩት እግዚአብሔርን። ይሄን ጉዳይ እንዴት ልትሰራው ነው የወደድከው? በህይወታችን ውስጥ ብዙ እቅዶች አሉ አይደል? ብዙ የምንፈልጋቸው ነገሮች አሉ። እሺ ኦኬ ጌታ ሆይ እንዴት ልታደርገው ነው የፈለግከው? እንትኑን ለሱ እንስጠው፣ ፈቃዱን ለሱ እንስጠው። ትዳር ነው ፈቃድ ምንድን ነው? ንግድ ነው ፈቃድ ምንድን ነው? ልጅ ነው ፈቃድ ምንድን ነው? የሆነ ሀገር መኖር ነው ፈቃድ ምንድን ነው? የሆነ ስራ ልንገባ ፈልገናል። ኦኬ ጌታ ሆይ ፈቃድ ምንድን ነው? ቤተሰቦቻችን ለአንዳንድ ጥያቄዎች አሉ። ጌታ ሆይ በእኛ ቤተሰብ ውስጥ ፈቃድ ምንድን ነው? በልጆቻችን ላይ ፈቃድ ምንድን ነው? እንዴት ነው ልትሰራ የፈለግከው? አየህ፣ ያን ጊዜ ስትጠይቅ ምን ታገኛለህ? መልስን ታገኛለህ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ልክ የሰውዬ ለእግዚአብሔር ፈቃድ ሲታዘዝና ለእግዚአብሔር ፈቃድ ሲገዛ ከማህበረሰቡ ያገለለው በሽታ ተወግዶለት ጌታ ኢየሱስ መልሶ ወደ ቤተሰቦቹ ልኮት ከማህበረሰቡ ጋር እንዲቀላቀል ነው ያደረገው። ክብር ለእግዚአብሔር ይሁን። ይሄኛውን ክፍል እንደዚህ ካለን እንግዲህ ምን ያክል ለእግዚአብሔር ፈቃድ ራሳችንን አሳልፈን መስጠት እንዳለብን ካየን እቺኛውን አጭር ቁጥር ደግሞ እንያትና እንጨርሳለን። አትሊስት 15 ደቂቃ ይበቃኛል። እንደዚህ ይላል የማርቆስ ወንጌል ምዕራፍ 8 ከቁጥር 27 እስከ 30 ያለችው እናንብባትና በጣም ይሄ ደግሞ እጅግ በጣም ወሳኝ የሆነ ትምህርት ነው። ኢየሱስ ከደቀ መዛሙርቱ ጋር ወደ ፊልጶስ ቄሳሪያ መንደሮች ሄደና በመንገድ ላይም ሳሉ ደቀ መዛሙርትን ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። በደንብ ስሙ እዚህ ጋር ሰዎች እኔን ማን ብለው ይጠይቁኛል? ይሄ ጥያቄ አሁንም አለ በዚህ ዘመን። ሰዎች እኔን ማን ብለው ይጠይቁኛል? እነርሱ ማለት ደቀ መዛሙርት ናቸው። መጥምቁ ዮሐንስ የሚሉ አሉ፣ አንድ። ሌሎች ኤልያስ ነው ይሉሃል፣ ሁለት። ሌሎች ደግሞ ከነቢያት አንዱ ነው ብለው ነገሩት። ኦኬ፣ ይሄ አስተሳሰብ የማን ነው? ማህበረሰቡ ጋር ያለ አስተሳሰብ ነው። ማለት ጌታ ብዙ ጊዜ ብቻውን ስለሚያሳልፍ ከማህበረሰቡ ጋር ብዙ ኮሚኒኬሽን ያላቸው ደቀ መዛሙርቶች ስለሆኑ ደቀ መዛሙርቶቹ ደግሞ ስለ ኢየሱስ ክርስቶስ እያንዳንዱ ሰው ያለውን አመለካከት ስለሚሰሙ ጠየቃቸው። ማን ይሉኛል ሰዎች እኔ? አረል ዛሬ እኮ ምድራችን ላይ ኢየሱስን ብዙ ሰዎች ብዙ ነገር ይሉታል አይደል? ግማሹ አማልድም ይልሃል፣ ግማሹ ፍጡር ነው ይልሃል፣ ግማሹ ደግሞ እግዚአብሔር ፍጥረትን ለመግለጥ የተጠቀመበት የመጀመሪያው እግዚአብሔር የፈጠረው ሰው ነው ይሉሃል። ግማሹ ደግሞ አብ ነው ይሉሃል። መንፈስ ቅዱስ ሆኖ ወረደ ይሉና ደግሞ ጌም ይጫወቱብሃል። አየህ፣ ትክክለኛ የሆነው የኢየሱስን መረዳት ብዙም በምድራችን ላይ የተደበላለቀባቸው ሰዎች አሉ አይደል? የሆነ ሰው ስማችሁ ትቆጠርታችሁት ኢየሱስ ማን ነው ብትሉት የሆነ አለ የራሱ አመለካከት። ለአንዳንዶች ከሆነ ዓመት በፊት
እዚህ ምድር ላይ መልካም ስራ ነው የሰራ ሰው ኢየሱስ ጉድማን በጣም ጥሩ ሰው የነበረ በጣም መልካም ሰው እዚህ ምድር ላይ ምናምን ሰምተናል ታሪኩን ምናምን ለነሱ ያላቸው ነው። አየህ እዚህ ጋርም ደቀ መዛሙርቶች ምንድነው አንዳንዶች ዮሐንስ ነው ይሉሃል። ምክንያቱም ምን ይባል ነበረ? ዮሐንስ ሄሮድስ አንገቱን አስቆርጦ ካስገደለው በኋላ ኢየሱስ ያን ሁሉ ነገር ሲያደርግ በኤልያስ መንፈስ ተነስቷል፣ ወይም ደግሞ የኤልያስ መንፈስ በሌላ ሰው አካል ውስጥ ሆኖ ተገልጧል ብሎ ሰዎች ያወሩ ነበር። ኢየሱስን ሲያዩት እንደ መጥምቁ ዮሐንስ ነበር የሚያዩት። አንዳንዶች ደግሞ ኢየሱስን ሲያዩት አገልግሎቱ ከኤልያስ ጋር ይመሳሰልባቸዋል። ይሄ ሰውዬ ኤልያስን ነው የሚመስለው። አንዳንዶች ደግሞ ምን ይላሉ? ከነቢያት መካከል አንዱ ነው የተነሳው ይላሉ። እሺ ይሄ የሌላው ማህበረሰብ አመለካከት ነው። አሁን ወደ እነሱ ሊመጣ ነው። ቀጥሎ እናንተ ማን ትሉኛላችሁ? አሁን እናንተ እኔን እየተከተላችሁ ያላችሁ ሁሉን መረቡን ትታችሁ ቤቱን ትታችሁ እያንዳንዱን ነገር ትታችሁ እኔን እየተከተላችሁኝ ያላችሁ እናንተ ማን ትሉኛላችሁ? እኔ ሌሎቹ መጥምቁ አሉኝ፣ ኤልያስ አሉኝ፣ ከነቢያት አንዱ ነው አሉ። እናንተስ እኔን ማን ትሉኛላችሁ? አየህ አሁን የክርስትና መሰረቱ ያለው እዚህ ጋር በእኛና በሌሎቹ መካከል ያለው ልዩነት ይሄ ነው። የወንጌል አማኝና ሌላው ያለው ልዩነት እዚህ ጋር ነው። እናንተ ማን ትሉኛላችሁ? ጴጥሮስ ይላል አንተ ክርስቶስ ነህ። ኢየሱስም ስለ እርሱ ለማንም እንዳይናገሩ አስጠነቀቃቸው ይላል። ክብር ለመንፈስ ቅዱስ ይሁን። አንተ ማን ነህ? ክርስቶስ ነህ። አያችሁ እንግዲህ ጌታ ኢየሱስ ክርስቶስ ሁለት ወሳኝ ጥያቄዎችን ነው አይደል የጠየቃቸው። ሰዎች ስለ እኔ ማን ይላሉ? እናንተ ደግሞ እኔ ማን ትሉኛላችሁ? አየህ ኢየሱስን ማወቅ የሚቻለው ከጌታ ጋር ባለን የግል ኢንቲሜንሲ በግል ባለን ግንኙነት ነው ብያለሁ ባለፈው። አንዳንዱ ሲፋቅ ጆቫ ነው ጴንጤ ነኝ ይላል። አንዳንዱ ሲፋቅ ኦንሊ ጂሰስ ነው ስንፍቀው። ኢየሱስ ለሱ አብ ነው ከዛስ መንፈስ ቅዱስ ሆኖ ወርዷል የሚል ድራማዊ የሆነ ነገር አእምሮ ላይ የተሳለበት አለ። አንዳንዱ ኢየሱስን በሆነ መነጽር ሲያየው እየተጠራጠረ የሚያየው አለ። ድነትን የሚያረጋግጥልን ዘላለማዊ መሆንን የሚያረጋግጥልን በክርስቶስ ላይ ያለ እውነተኛ ማንነቱን ማወቅ። ጌታ ሆይ የሚለኝ አይደል ያለው ጌታ ኢየሱስ። ጌታ ማለትና ጌታ ማን እንደሆነ ማወቅ ይለያያል። የኢየሱስን ስምማ አጋንንቶችም ያውቁታል፣ ለዛውም ከኛ በበለጠ በተሻለ። ግን ምንድነው አያምኑበትም። ያውቁታል፣ በደንብ ያውቁታል፣ ግን አያምኑበትም፣ አይታዘዙለትም። አምፀዋል እነሱ። አያችሁ ጴጥሮስ ማቴዎስ ወንጌል ላይ ስናነብ ምን ይለዋል ኢየሱስን? ይሄንኑ ጥያቄ ሲጠይቃቸው አንተ ክርስቶስ ነህ ካለው በኋላ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ይለዋል ማቴዎስ ላይ። ይሄንኑ ቃል እዛኛው ወንጌል ላይ ማቴዎስ ይጽፈው አንተ ክርስቶስ ነህ የማን? የሕያው የእግዚአብሔር ልጅ ነህ። ክርስትና የተመሰረተው እዚህ ላይ ነው። ኢየሱስ ክርስቶስ ከማርያም በኋላ አይደለም ህይወት የጀመረው። አንዳንዶች ይመስላቸዋል ከማርያም ከተወለደ በኋላ አይደለም ኢየሱስ ህይወት የጀመረው። እሱ ከዘላለም በፊት የነበረ ነው። ከአብ
ከአብና ከመንፈስ ቅዱስ ጋር እኩል የሆነ ማንነት ያለው ፊልጵስዩስ ላይ እንደምናነበው ራሱን ዝቅ ያደረገ ራሱን ባዶ አደረገ ለሰው ልጆች ኃጢአት ሲል ዕብራውያን ምዕራፍ 1 ላይ እኮ ስናነብ ለጥቂት ጊዜ ከመላእክት አሳነስከው ይላል። ለስንት ጊዜ? ለጥቂት ጊዜ። ምን ይሆን ዘንድ? ሞትን ይቀምስ ዘንድ። ከመለኮት ምን አለ? ፈቅዶ ራሱ ፈቅዶ ኢየሱስ ያለማንም አስገዳጅነት ኦኬ፣ ያለማንም አስገዳጅነት ከመለኮትነቱ ምን አለ? ዝቅ አለ። ሰው መሰለ። አየ፣ በሰው መልክ ተገለጠ። አየ፣ ይህን ሟች የሆነውን ስጋ ይዞ ወረደ፣ አካል ለብሶ ወረደ እዚህ ምድር ላይ። አየ፣ ስለዚህ ብዙዎች በዛ ዘመን ኢየሱስን ታስታውሱ እንደሆነ በምኩራብ ውስጥ ገብቶ ሲያስተምር እንዲሉት ነበረ፣ ይሄ የጠራቢው የዮሴፍ ልጅ አይደል? እናቱስ ማርያም አይደለችም? ወንድሞቹስ ከሌ የሚባሉ እነ ዮሳ፣ እነ ስምዖን፣ እነ ዮሴፍ የሚባሉ እህቶቹስ በእኛ መካከል የሚኖሩ አይደሉም? ምን ማለት ሰው ነው የሚመስላቸው ኢየሱስ፣ መለኮት አይመስላቸውም። አብሯቸው ስለኖረ አብሯቸው ስላደገ ገብቷቸዋል። በገሊላ አውራጃ ምናምን ስለሚታወቅ ናዝሬት ከተማ ላይ ስለሚታወቅ 1% ነበር የሚመስላቸው ኢየሱስ፣ የሆነ ግለሰብ። እሱ ፍጹም አምላክ ነው፣ ፍጹም ሰው ነው። እሱ የእግዚአብሔር ብቸኛ ልጅ ነው። ለዚህ እኮ ነው አይደል? ልክ ጌታ ኢየሱስ ክርስቶስ ሲጠመቅ እኮ ምንድን ያለው? ከሰማይ ድምፅ መጣ፣ የምወደው ልጄ እርሱ ነው። እርሱ ምን በሉ ስሙ። እንዴ ሙሴ እኮ በብሉይ ኪዳን ተናግሯል። እንደዚህ ያለ ነብይ ያስነሳላችኋል እኮ ብሏል። ያን ነብይ የማትሰማ ነፍስ አለ ትጥፋ አለ። ያንን ነብይ ማለት ኢየሱስን የማትቀበል ነፍስ፣ ኢየሱስን የምትገፋ የትኛዋ ነፍስ? ኢየሱስ ፍጹም አምላክ ፍጹም ሰው በሰውነቱ ያማልዳል፣ በመለኮትነቱ ደግሞ ያድናል። ያንን የማትቀበል ነፍስ ምን ትበል? ትጥፋ። ያለ እግዚአብሔር ኢየሱስን ያልተቀበለች ነፍስ ሊያያት አይፈልግም። ሊያያት ማለት ነው ወደ ሲኦል ነው የሚጨምራት ቀጥታ። አንዳንዱ በቃ እግዚአብሔር እዚህ በጣም የሚፈልገውን አድርጎ የሚፈልገውን ኖሮ ከዛ መንግስተ ሰማያት በሽምግልና የሚሰራ ይመስሏል። ይኸውልህ ስለ አንተ ድሃ አይደለም የዓለም መንግስታትን በስም ዕዳ የየሀገሩን ቢሰርዙ መንግስተ ሰማያት አትገባም። ድሃ አብልተን 80 ተስካር ደግሰ አትገባም። ለኃጢአት ብቸኛ መድኃኒት ተደርጎ የተላከው ኃጢአት በሽታ ስለሆነ ጌታ ኢየሱስ ክርስቶስ ብቻ ነው። ታዲያ እሱ ብቸኛ የእግዚአብሔር ልጅ እንደሆነ ልታመን ይገባል። ብቸኛ የእግዚአብሔር ብቸኛ ልጅ መጽሐፍ ቅዱስ ሲናገር አንድ ልጁን ሳያራራ ሰጠን ነው የሚለው። መተኪያ የሌለው ገብቷል። መተኪያ የሌለው ብቸኛ ልጁን አመጣና መስቀል ላይ አንጠለጠለው፣ አደቀቀው ይላል መጽሐፍ ቅዱስ። አደቀቀው። አየህ፣ በደም ታጠበ እስኪበቃው ድረስ። ሰውነቱ ላይ ጌታ ኢየሱስ ክርስቶስ አንድ የደም ጠብታ አልቀረም። እያንዳንዱ ደሙ ከሰውነቱ ውስጥ ነው ወርዶ ያለቀው። አየህ፣ እኔ ማን ነኝ ሲላቸው አንተ የሕያው የእግዚአብሔር ልጅ ነህ። አየህ፣ ጌታ በልባቸውን ያለው ሳያውቅ ቀርቶ አይደለም ይህን ጥያቄ የጠየቃቸው፣ ግን እንዲናገሩት ይፈልጋል፣ እንዲያወጡት ይፈልጋል። ለምን? ነገ እሱ ይሄዳል። ይህንን ወንጌል የሚያስቀጥሉት እነሱ ናቸው። አብሯቸው የነበረው ኢየሱስ
ፍጹም አምላክ ፍጹም ሰው እንደሆነ ለሰዎች መመስከር እንዳለባቸው ኃላፊነት ሊሰጣቸው ስለፈለገ ይህን ጥያቄ ጠየቃቸው። ዛሬ እኮ አንዳንዶችን ብንጠይቅ እኮ እንስቃለን በጣም። ቸርች ለምንድን ነው የመጣኸው? ምን እባክህ የሆነ ዕቁብ አለኝ እስቲ ያ ዕቁብ ከወጣልኝ ብዬ እስቲ እንደው እዚህ ቤት እኮ እንዲህ ተባለ ያ ኢየሱስ ዕቁብ ያወጣል። ኧረ እባክህ እንደውም ዕቁብ ይኸውልህ ደህና ሊወጣልህ የነበርክ ሰውዬ ላይወጣልህ ነው። እኔ እነግርሃለሁ ላይወጣልህ ነው። ጠብቅ፣ ተራህን ጠብቅ። አንዳንዱ ለምንድን ነው ቸርች የመጣኸው? ምን እንደው እዚች እግሬ ላይ የሆነች ያበጠች ነገር አለች እሷን ሊፈውስ እንዴ? ህይወትስ ዘላለምስ እንዴ? ኢየሱስ ጳውሎስ ሆስፒታል አይደለም ወይ ጥቁሩ አንበሳ አይደለም። እሱ ህይወት ነው። ከዛ ይበልጣል ኢየሱስ። ከዛ ይበልጣል ኢየሱስ እንዴ? አንዳንዱ እኮ አያፍርም። የባንክ ደብተር ተሸክሞ ይመጣል። ሰባአት ነው ወላለው አንዳንድ ጌታ የት ሄጄ ልጩ ጌታው የባንክ ደብተር ያላችሁ ይዣለሁ። የምን ጻፍ ውስጥ የቡና ጻፍ፣ የአዋሽ ጻፍ፣ የንግድ ባንክ ጻፍ፣ የእንትን ጻፍ። ጌታ ኢየሱስ ክርስቶስ። ከዛስ አንድ ጊዜ አንድ ቪዲዮ አይቼ በቃ አንተ እንጃ እግዚአብሔር ከባረከ ራሱ ስቃለሁ አልኩኝ። ማለት ስንት ብር ነው የምትፈልገው ነው ምናምን ብቻ ነው። እኔ እንጃ ማለት እሱ የጠራው ቁጥር አለ። የጠራው ቁጥር ላይ ራሱ ስንት ዜሮዎች ነው ያሉት ከጀርባው ብትሉት ሰውየው አያውቀው። እንግዲህ ለምንድን ነው ሲለው ቸርች ልገነባ ነው። አይ መድኃኔዓለም አየህ፣ ኢየሱስን የፈለገው የሆኑ ብሮች ሰጥቶት ከዛስ የናይጄሪያን ቲቪ ጆሹዋ ሊሆንብን ነው። እና አየህ ኢየሱስ ለኔ ማን ነው? ዋና መሰረት ያለው እሱ ውስጥ ነው። ኢየሱስ ለኔ ማን ነው? ጌታ ላንቺ ማን ነው? እናንተ እኔን ማን ትሉኛላችሁ? በአንቺ ቤት ውስጥ ኢየሱስ ማን ነው የሚባለው? ኢየሱስ በአንቺ ቤት ውስጥ ማን ነው? በልጆችሽ ውስጥ ማን ነው? በስራሽ ውስጥ ማን ነው? በእያንዳንዱ እርምጃሽ ላይ ኢየሱስ ማን ነው? ምንድነው ስም የሰጠችው? ለምሳሌ አሉት አይደለ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። በሆነ ነገር ላይ እኔ ኢየሱስን ማብዬ ነው የጠራሁት። አያችሁ፣ ኢየሱስን ለምንድን ነው የፈለግነው? ስለ ኢየሱስ ያለን አመለካከትስ ምን አይነት ነው? ከሌሎች ሰዎች አመለካከት የኛ በምን ይለያል? አሁን እዚች ጋር ነው የሚለየው ሰማይ። አንቺን ከሌላው የሚለይበት አንቺ ለኢየሱስ ባለሽ አመለካከት ነው። ከብካ ባለኝ ዩቲዩብ አለና አካውንት ወንድም ጌቱ ብለሽ ግቢ አለ። ኢየሱስ ጌታ። ኢየሱስ ለኔ ማን ነው? ሰማይ በሱ ነው ነገሬን የሚሰራው። አቤት! የክርስትና እምብርቱ ያለው የኢየሱስን ማንነት ማወቅ ላይ ነው። እግዚአብሔር ምስክሬን ነው የምልሽ። ጨርሻለሁ ጋይስ። የኢየሱስን ማንነት አወቅሽ ማለት በሚገባ ተረዳሽ ማለት ቁልፉን አግኝተሽዋል። ኢየሱስ የሁሉ ነገር ፓኬጅ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ስናነበው እኔ ሕይወት ብቻ ልሰጣችሁ አልመጣሁም ማለት ሕይወት እንዲበዛላችሁ ጭምር ነው። ሕይወት አለ፣ ከዛስ የሚበዛ ሕይወት አለ። ሰማችሁ? ሕይወት አለ፣ የሚበዛ ሕይወት አለ። የተቀበልሽው ሕይወት የሚበዛ ነው። በስራ ቦታ የሚበዛ ነው። በአገልግሎት የሚበዛ ነው።
በበረከት የሚበዛ ነው፣ በፈውስ የሚበዛ ነው። በየትኛውም አቅጣጫ የሚበዛ ህይወት ነው የተቀበልሽው። ግን ይሄንን ህይወት በሚገባ ላቀው ይገባል። የሚገርማችሁሽ ጌታን እኮ እግዚአብሔር ምስክሬ ነው የምላችሁ፣ ጌታን ብናቀው በደንብ ብናቀው አንዳንድ ጉዳዮችን እንደማንለምነው ታውቃላችሁ። እንደውም ለራሳችን መጮህ እንደምናቆም ታውቃላችሁ። ጩኸታችን ለብዙዎች ነበር የሚሆነው። የብዙ ሰው ጸሎት ተመልከቱ። ለኔ እንትኔ እጅግ በጣም ጌታን እየቀረብሽው ስትመጪ ለራስሽ መማለር ታቆሚያለሽ። አንቺ የሱን ስራ ስትሰሪ እሱ ያንቺን ስራ ይሰራል በጎን በኩል። በቃ አንቺ ለሆነ ሰው ስትማልጂ ለአንቺ የሚማልድ ሰው የሆነ ቦታ እግዚአብሔር ያስነሳል። እግዚአብሔር ምስክሬ። አንቺ ለሆነ ሰው ፋይናንስ ስትጸልይ እሱ ለአንቺ ፋይናንስ በር ይከፍታል እዛ ጋር። አየ ክርስቲያንን ምን መሰለ የገደለው? ሰልፊሽነት፣ ለራስ ብቻ ለኔ። ሰማይ እንደዛ አይደለም የሚሰራው እንዴ አለ እኮ ጌታ ኢየሱስ ክርስቶስ። ለምን ትጨነቃላችሁ አለ። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ጎተራም የላቸውም አለ። ምንም የሚሉበት አከማይተው ምናልባት ነገ እህል ከጠፋ እንበላለን የሚሉት እና የሰማዩ አባታችሁ የሰማዩ አባታችሁ የእናንተ እነዚህን ወፎች ምን ይላል? ይመግባል። አየ የሰማይ አባታችሁ እነዚህን ወፎች ይመግባል። ታዲያ እናንተ ስለ ነገ ለምን ትጨነቃላችሁ? አያ ለምን ስለ ነገ ትጨነቃላችሁ? እና ምንድነው ማድረግ ያለብኝ? አያ ጌታ ኢየሱስ ክርስቶስን ማወቅ፣ መረዳት። እሱን እያወቅክ ስትመጣ ምንም ነገር ቀላል፣ መጨነቅ ከሚባሉ ነገሮች ውስጥ እየወጣ ትመጣለህ። በጣም ተራራ የነበሩ ነገሮች እግዚአብሔር ምስክሬ ደልዳላ ሜዳ ሆነው ታገኟቸዋላችሁ። እኔ አንድ ነገር ላበረታታችሁ በህይወታችሁ ውስጥ። ከዛ በኋላ እኔ ኑና ጠይቁኝ። እናንተ ለሰው ጸልዩ፣ ለቅዱሳን ጸልዩ፣ ለምታውቋቸው ሰዎች ስለ ፋይናንሳቸው፣ ስለ ትዳራቸው፣ ስለ ልጆቻቸው፣ ስለ የትኛውም ነገር ጸልዩና እስቲ እግዚአብሔር የእናንተን ህይወት ያክስረው። እግዚአብሔር ምስክሬ። በቃ የጸሎት ፕሪንሲፕል ልንገራችሁ። ለሰው ስትጮሁ እግዚአብሔር ምስክሬ ነው የምላችሁ። አቤት ሰማይ ስለናንተ ይጮህላችኋል። ምድሪቱ ላይ ነው ሰማይ ስለናንተ የሚያስተጋባው። ያያችሁ ይወዳችኋል፣ ያያችሁ ይቀበላችኋል። በቃ ትወደዳላችሁ፣ ትፈለጋላችሁ። እንደውም ማለት ነው በጣም ለሰው መጸለይ ስትጀምሩ የእናንተ እንትን ይቀላችኋል። ማለት የሸክም የከበዳችሁ ነገር ከህይወታችሁ ላይ ይወጣል። አያችሁ፣ ክርስትና ኢየሱስን ከማወቅ ይጀምራል። ክርስትና ወደ ኢየሱስ ከመቅረብ ይጀምራል። ለምንድን ነው ኢየሱስ የምፈልገው? እሲም በለው። አንዳንድ ጊዜም ራሳችንን እንጠይቀው። ለምንድን ነው ጌታ ነው የፈለግኩት? ለምንድን ነው ጌታ ነው የፈለግኩት? ይሄንም ያህል ብልቃጥ ጠርሙስ ዘይት ገዝቶ ሊመጣ ምን ሊሆን ሊቀባ? በእርግጥ ጥሩ ነው፣ ላናት ያርሳል። እይታ እስኪስተካከል ድረስ ግን ሰማይ ይጠብቃል። ከዛ በተረፈ ወዳጄ
ቅባቱን ከነ ልጆች መቀባት ነው። ሌላ ምንም አየ ሰማይ ልጁን እንድታውቅ ነው የሚፈልገው። አለቀ። እሺ እናንተ መንፈስ ቅዱስንም ሊያስቆመኝ አልቻለ። ቆላስይስ ላይ አንድ ቃል አለሽ። የጳውሎስ ጸሎት። አይ ጳውሎስ እኔ እኮ ወድሃለሁ፣ በእውነት ወድሃለሁ። ጳውሎስ ለተሰሎንቄ አማኞች ምዕራፍ 1 ላይ እንደዚህ አላቸው። ቆላስይስ ምዕራፍ 1 ከቁጥር 24 ጀምሮ እንደዚህ ይላል። ይኸውላችሁ ስለ እናንተ በተቀበልኩት መከራ አሁንም ደስ ይለኛል አለ ጳውሎስ። አይ ደስ አይልም ጳውሎስ? ስለ እናንተ ምን ያልኩት በርገር እየበላው እየዋልኩኝ አላለም ጳውሎስ። የሆነ ብላን ጁስ እየጠጣው ከተማ ውስጥ ዝናና ስለ እናንተ በተቀበልኩት መከራ አሁንም ደስ ይለኛል። እሺ ጳውሎስ ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በስጋዬ አሟላለሁ አለ። ክርስቶስ ቤተ ክርስቲያንን ወደዚህ ምድር ለማምጣት አይደለ በቀራንዮ መስቀል ላይ እኮ ተሰቀለ። ቤተ ክርስቲያን ከክርስቶስ ትንሣኤ በኋላ ምን ሆነች? ተወለደች አይደለ? በሐዋርያት ተተከለች። ቤተ ክርስቲያን ይኸውላችሁ ቤተ ክርስቲያን ልከፍት ነው ምናምን ለሚል ሰው ብር እንዳሰጡ ያረጋግጥ። እንዳሰጡ እሰሙኝ፣ እዚህ ውስጥ እንዳሰጡ። ቤተ ክርስቲያን ሱቅ አይደለም፣ አይከፈትም። ቤተ ክርስቲያን ትተከላለች። እኔ እናደዳለሁ። ሰው ቤተ ክርስቲያን ልከፍት ነው ምንድን ነው የምትከፍት? ሱቅ አረካው ነው ቤተ ክርስቲያን። ቤተ ክርስቲያን ትተከላለች። ሱቅ ነው የሚከፈተው፣ ንግድ ቤት ነው የሚከፈተው። አዎ ንግድ ቤት ልታደርገው ከሆነ ልክ ነህ። ቃላቱን ጥሩ አድርገህ መርጠኸዋል። ቤተ ክርስቲያን ትተከላለች። የመሰረታት አንድ ነው። መሰረቱ አይቀያየርም። መሰረቱ አንድ ነው፣ ወጥ ነው። መሰረቱ ኢየሱስ ክርስቶስ ብቻ ነው። ሌላ መሰረት የለም። ጳውሎስ ቆሮንቶስ ላይ ተናግሯል። ከዚህ መሰረት በስተቀር ሌላ ማንም ሊመሰርት አይችልም። በተመሰረተው ላይ ግን እያንዳንዱ ሰው ምን ይላል? ይገነባል። ይሄ አምጥተህ አንድ አለ በእናት አሞራ መንፈስ ጸጉሩ እንዲያሾልና ወላለ ህዝብ ላይ እግዚአብሔር ይገስጽ። ነቀልኩ በጌታ በኢየሱስ። ቸርች ይተከላል። አካል ላይ ሰው ሲቀልድ አትተባበሩ እንዴ ጋይስ። ገንዘብን ሌላ ጣጣ አታስመጣበት። አስቀምጥ ባንክ ውስጥ ወይ ደግሞ እንልክላለን። የተቸገረ ሰው ለሱ ትሰጣለህ እንዴ? እውነቴን እኮ ቸርች ልከፍት ነው። ምንድነው የምትከፍተው ቸርች? ከዛስ ካልተስማማ ልቆልፈው ነው? ዘግተህ ልትሄድ ነው በቁልፍ? አንድ ጊዜ ይቀርሽ እኛ ቤትን ጉዳችንን እኛው እንያዘው። ኢየሱስ ጌታ ነው። እንደዚህ አለ። ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በስጋ ያሟላለሁ። የትኛዋን ቤተ ክርስቲያን? ያችኛዋን ቤተ ክርስቲያን አለ ጳውሎስ። ከዛስ የእግዚአብሔር ቃል በሙላት እንዳቀርብላችሁ ከእግዚአብሔር በተሰጠኝ አደራ የቤተ ክርስቲያን አገልጋይ ሆንኩ። ወይኔ ጳውሎስ ምን ብያለሁ አለ? ለእናንተ በቂ የሆነውን የእግዚአብሔርን ቃል ለማቅረብ ከማን አደራ ተቀብያለሁ? ከእግዚአብሔር። ይሄን ቃል ደግሞ ለማቅረብ በእያንዳንዱ ጉዞ ላይ መከራ ብቀበል ቅር አይለኝም፣ ደስተኛ ነኝ። እሺ ቁጥር 26 ላይ እንደዚህ ይላል። ይህም ቃል አለ እንግዲህ የተቀበለው ቃል ነው። ይህም ቃል ከዘመናት ከትውልዶች ተሰውሮ ምስጢር ሆኖ ቆይቶ ነበር። ማን? ቤተ ክርስቲያን ውስጥ ያሉ ምዕመኖች ማወቅ ያለባቸው ምስጢር አለ። እናንተ እግዚአብሔር ላብድን ይህን ቃል ሳነብ አብዳለሁ። አንዳንዴ እንደ እብድ ያደርገኛል። ይኸውላችሁ እንደዚህ አላቸው። ይህ ቃል ከዘመናት በፊት ተሰውሮ ነበር፣ ማንም ሊደርስበት አልቻለም። ይሄኛው ቃል ላይ እኔ የተቀበልኩት አሁን የተሰጠኝ ቃል ላይ። ታዲያ ይሄ ቃል ለማን ነው የሚገለጠው? ለቤተ ክርስቲያን። ከትውልዱ የተሰውሮ ምስጢር ሆኖ ቆይቶ ነበር፣ አሁን ግን ለቅዱሳን ምን ብሏል? ተገልጧል አለ።
እሺ ጳውሎስ ምንድነው ይሄ ለዘመናት ተሰውሮ የነበረው ከትውልዶች ብለው ሲጠይቁት እንደዚህ ይላል። ቁጥር 27 ላይ ጳውሎስ ቆላስይስ ምዕራፍ 1 ቁጥር 27 ላይ ለእነርሱም እግዚአብሔር የዚህ ምስጢር ክብር ባለጠግነት በአሕዛብ መካከል ምን ያህል እንደሆነ ለማሳወቅ መረጠ። ምንድነው የመረጠው እግዚአብሔር? እርሱም የክብር ተስፋ የሆነው በእናንተ ውስጥ ያለው ክርስቶስ ነው። ምስጢሩ ምን እንደሆነ ታውቃላችሁ አላቸው። ክርስቶስ በእናንተ ውስጥ ነው። አሕዛብ ውስጥ ክርስቶስ አለ? ካመኑ አለው። ይሁዲዎች ውስጥ ክርስቶስ ካመኑ በክርስቶስ ካመኑ አለ? አዎ አለ። እግዚአብሔር ከዘመናት በፊት ሰውሮ የነበረው ምስጢር ማን ነው? ክርስቶስ ነው። የት ነው ያለው? ውስጣችሁ ነው ያለው። እና ምን እናድርግ? እወቁት። ምን እወቁት? የተሳሳተ በር ሄደህ ከምታንኳኳ ክርስቶስን ለማወቅ ጩህ። ልወቅ፣ ብራልኝ፣ ተገለጥልኝ። ውስጤ ነው አይደል ያለው? አሁን ልወቅህ። አንተ ክርስቶስን ስታቅ ቪዛ ተራ ነገር ነው ጋይስ። ክርስቶስን ስታቅ ትዳር፣ ኧረ በእናትህ እሱ ትንሽ ነገር ነው እንዴ? እንደዛ ሰውዬ ነው ያለው። በለዚያ የሚኮነው በሬን ያረድኩት ለዚህ ነው እንዳለው ሰውዬ ስትደርስበት ይቀልብሃል። ስትደርስበት መኪናው ጋር ስትደርስ ይቀልብሃል። ቤቱ ጋር ስትደርስ ይቀርብሃል። በጣም በቃ ሌክጀሪ የሚባል ህይወት ላይ ስትገባ ይቀልብሃል። እንደውም ያስጠላሃል። አየህ፣ ውዱ ነገር ምንድነው? ክርስቶስን ማወቅ ስትችል። ኢየሱስ ለኔ ማን ነው? ኢየሱስ ለኔ ማን ነው? ጌታ ለኔ ማን ነው? ጌታን እንደ ቸርች አይደለም የምታውቀው። እንደ ቸርች ታመልከዋለህ። እግዚአብሔር ቃል ሲካፈል ትሰበካለህ፣ ትሰማለህ። እግዚአብሔር በዛ ውስጥ ህይወትና በረከትን አዟል። ከዚህ እንበተናለን አይደል? አሁን ከሆነ ሰዓት በኋላ ስንበተንስ በግልሽ መንፈስ ቅዱስ በግልሽ ስራ ቦታ በግልሽ አገልግሎት ላይ በግልሽ ቤትሽ ውስጥ ባለው መሰዊያ ላይ በግልሽ ኢየሱስ ላንቺ ማን ነው? አየህ፣ ማዕከሉ ያለው እሱ ውስጥ ነው። እሱ ውስጥ ነው ያለው። አስታውሱ እንደሆነ ምን ነበር ያሉት? በስምህ አጋንንት አላስወጣንም፣ በስምህ ትንቢት አልተናገርንም። በምን? በስምህ። እንደዚህ ያላቸው ጌታ አላወቅኳችሁ። ምን አላወቅኳችሁ? ምን ማለት ነው አላወቅኳችሁ? የግል ኢንቲሜንሲ የለም። እስከሆነ ጊዜ ጸጋው ሰርቶ ነበር። ውጣ ሲሉት ይወጣል፣ እንትን በል ሲሉት እንትን ይላል። ሰርታለች ትንሽ። እግዚአብሔር በጸጋው ስጦታ ስለማይጸጸት የግል የነበረው ኢንቲሜንሲ ግን ተቋርጧል። አየህ፣ ጌታን በግል ጌታን በጀማ አይደለም የምታውቀው። በጀማ የሚታወቅ እግዚአብሔር፣ በጀማ የሚታወቅ አምላክ እንደዛ በጀማ አይደለም በግል። እግዚአብሔር ደግሞ እስክታውቀው ድረስ እስክትረዳው ድረስ ዝም። ልክ ቦታው ላይ ስትመጣ እና እግዚአብሔር ትገናኛላችሁ። ልክ ቦታው ላይ ስትመጣ መልስ ታገኛለህ። ሐና ልክ ቦታዋ ላይ ስትመጣ መልሷን እንዳገኘች፣ ልክ አንተ ቦታ ላይ ስትቆም መልስን ታገኛለህ። ደጅ አጠና። የአገልጋይ ደጆች አታንኳኳም እየሄድክ። አገልጋዮችን መጸለይ በጣም ጥሩ ነው። መልእክት መናገር ጥሩ ነው።
እንትን ጥሩ ነው፣ አበረታታለሁ። እጅግ በጣም እንጸልያለን፣ ለቅዱሳን እንጸልያለን፣ መልእክት ላላቸው እንነግራለን ምናምን። ግን ሰዎች በግላቸው ሊያውቁ ይገባል። አየህ ጌታ አንድ ጥያቄ ነው የጠየቃቸው። ሰዎች እኔን ማን ይሉኛል? እናንተስ እኔን ማን ትሉኛላችሁ? ዛሬም ይጠይቃል ኢየሱስ፣ ዛሬም ይጠይቃል። እግዚአብሔር ምስክሬ፣ ዛሬም ይጠይቃል። ቸርች እኔን ለምን ፈለግሽ? ምክንያቱም ይህን ብዬ ልጨርስሽ፣ ያበዛሁት መሰለኛ ጋይስ። በዚህ ዘመን ሁለት ቤተክርስቲያን በትይዩ እየሄዱ ነው። ሁለት አብያተ ክርስቲያናት በትይዩ እየሄዱ ነው። ፊላደልፊያ እና ሎዶቅያ ራእይ ላይ ከተቀመጡት ውስጥ አሁን በዚህ ዘመን ማናማ? ፊላደልፊያ እና ሎዶቅያ። ዮሐንስ ራእይ ምዕራፍ 3 ላይ ስናነብ እንደዚህ ይላል። እነዚህ ሁለት ቤተክርስቲያናት አሉ አሁን ፊላደልፊያ እና ሎዶቅያ። እግዚአብሔር ስለ ፊላደልፊያ ቤተክርስቲያን ሲናገር እንደዚህ ይላል። በፊላደልፊያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ቅዱስና እውነተኛ የሆነው የዳዊትን መክፈቻ በእጁ የያዘ እንዲህ ይላል። ምን ይላል? እርሱ የከፈተው ማንም ሊዘጋው አይችልም፣ የዘጋውን ማንም ሊከፍት አይችልም። ስራህን አውቃለሁ፣ እነሆ ማንም ሊዘጋው የማይችል የተከፈተ በር በፊት አድርጌአለሁ። ለምን? ኃይልህ ትንሽ እንደሆነ አውቃለሁ፣ ሆኖም ቃሌን ጠብቀሃል። ምን ማለት መሰለ? አውቀኸኛል እያለው ነው። በግል ታውቀኛለህ እያለው ነው። የፊላደልፊያን ቤተክርስቲያንና አማኞቿን ኃይላችሁ ትንሽ ነው፣ ቁጥር ብዙ የላችሁም። አዎ እናንተ ጋር የሆነ የሚሰበከው ነገር አዎ ለሰው ጆሮ ማይመች ነው። ግን እኔን ብቻ ስለምትፈልጉ ቁጭ ብላችሁ እየሰማችሁኝ ነው። ቃሌን ጠብቀሃል ማለት እሺ። ስሜንም አልካድክም እሺ። ስሜንም አልካድክም ካለ ማለት ቁጥር 9 ላይ እንደላል እነሆ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚዋሹትን ከሰይጣን ማህበር የሆኑትን ወደ አንተ እንዲመጡና በእግር ስር እንዲሰግዱ እኔ እንደወደድኩም እንዲያውቁ አደርጋለሁ። በትዕግስት እንድትጸና የሰጠውን ትእዛዝ ስለጠበቅ እኔ ደግሞ በምድር ላይ የሚኖሩትን ሊፈትናቸው በዓለም ላይ ከሚመጣው ፈተና ሰዓት እጠብቅሃለሁ። አየህ ክርስትና ውስጥ ልዩነት ያለው እዚህ ውስጥ ነው። ማን ይጸናል፣ ማን አይጸናል፣ ማን ቆሞ ይሄዳል፣ ማን ቆሞ አይሄድም የሚባለው ኢየሱስን በማወቅ ውስጥ ነው ያለው። አንዳንዶች ስለማያውቁት ይክዱታል። አንዳንዶች እጅግ በጣም ስለሚያውቁት ህይወታቸውን ይሰጡታል። አይደለ? አንዳንድ ታሪክ ስንሰማ በጣም አንዳንዱ ይውላችሁ፣ አንዳንዱ በስብከት አይብራራ፣ በንግግር አይብራ። በአንበሳ ተበሉ፣ በዘይት ተቀቀሉ፣ በጦር ተወጉ፣ አንገታቸው ተቆረጠ። ከዛ አልፋል። ለማብራራት አይመችም። ምንድነው ይሄን ያደረጋቸው? ክርስቶስን ያውቁታል፣ በግል ያውቁታል። ታውቃለህ? በግል ካወቀው የቤት ኪራይ ያልተከፈለልኝም ብዬ አልጮህም። ሽሮ በርበሬ ቤቴ አለቀ ብዬ እግዚአብሔርን አላኮርፍም። ሲገባኝ በግል ታውቃለህ? የሆነ ዕቁብ አልወጣልኝ ብዬ ከቸርች አልቀርም። የሆነ መልእክት ተነገረኝ ብዬ ያ መልእክት አልተፈጸመም እና ጌታ ለእኔ አይሰራም ብዬ የጌታን ስም የሆነ ላረገው አልሞክርም። አየህ፣ ኢየሱስ ቅድሚያ ነው። መከራ ተቀብለሃል አለ። እያንዳንዱን ነገር ተቀብል፣ ግን ከፈተናው ቀን መጥቼ ወስድሃለሁ። እነሆ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጥብቀህ ያዝ። ያዛለሁ፣ እንዳያስጥሉክ አለ። እንዳያስጥሉክ ምንን? አክሊልህን፣ ጽናትህን፣ እየከፈልክ ያለው ዋጋ ለእኔ መሆኑን መጥተው ተጃጃልክ ሊሉ ይችላል፣ ሞኝ ሊሉ ይችላል። ግን አጥብቀህ ያዝ። ለምን? እመጣለሁ እያለው ነው። እመጣለሁ። እንደሚቀልዱት እንዳትሆን፣ እንደሚያፌዙት እንዳትሆን። ከዛ እንደዚህ አለ፣ ድል የሚነሳውን በአምላኬ መቅደስ ውስጥ አምድ አደርገዋለሁ፣ ከዚያም ከቶ አይወጣም። የአምላኬ ስም፣ የአምላኬ ከተማ ስም ይሁን በአምላኬ ዘንድ የምትወርደውን የአዲሲቱን ኢየሩሳሌምን ስም በእርሱ ላይ ጽፋለሁ፣ እርሱንም ስሜንም በእርሱ ላይ ጽፋለሁ። መንፈስ አብያተ ክርስቲያናት የሚናገር ጆሮ ያለው
ይስማ ይልና ሎዶቅያ ጋር ደግሞ ሲመጣ እንዲህ ይላታል። ይውላችሁ በሎዶቅያ ላለችው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እሺ አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው የእግዚአብሔር ፍጥረት ምንጭ የሆነው እንዲህ ይላል። እሺ ቀዝቃዛ ወይ ትኩስ እንዳይሆንልህ ስራህን ሁሉ በወደድኩ ነበር። ቀዝቃዛ ወይ ትኩስ እንዳልሆንክ ስራህን አውቃለሁ። ማለት ወይ ቀዝቃዛ አይደለህም ወይ ትኩስ አይደለህም። ቀዝቅዘ ቢሆን ላሞቅ እመጣለሁ፣ ሞቀ ቢሆን ደግሞ እንግዲህ በዛው ላስቀጥል ነው እያለ ነው። ምን ማለት ለብ ያለ ነገር ምን ብላችሁ ትጠጡታላችሁ? ቀዝቃዛ ከሆነ ትጠጡታላችሁ፣ ሙቅ ከሆነ ታስቀምጡታላችሁ። አንተ ግን ከሁለቱም አይደለህም ማለት። እሺ ቀዝቃዛ ወይ ትኩስ ብትሆን በወደድኩ ነበር። እንግዲህ ለብ ያልክ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ከአፌ አውጥቼ ልተፋ ነው። ምን ልል ነው? ከአፌ አውጥቼ ልተፋ ነው፣ ላስወግድ ነው። የሎዶቅያን ቤተክርስቲያን እያላት ነው። ከዛ ቀጠለና እንደዚህ አላት። ልተፋ ነው ካለው በኋላ ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውርና የተራቆምክ መሆንን አታውቅም። ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ የራቁትነትን አፍረት እንዳታይ የምትለብሰውን ነጭ ልብስ ለማየት እንድትችል ዓይን የምትኳለውን ኩል ከእኔ እንድትገዛ እመክርሃለሁ። እኔ የምወዳቸውን እገስጻለሁ፣ እቀጣለሁ። ስለዚህ ትጋ፣ ንስሐ ግባ። እነሆ አለ። እዚህ ጋር ነው ጋይስ ይውላችሁ። እነሆ በደጅ ቆሜ አንኳኳለሁ። በሎዶቅያ ቤተክርስቲያን ጌታ የት እንዳላያችሁት ደጅ ላይ ነኝ፣ አስገቡኝ እያለ ነው። አምልኮ አለ፣ ወርሺፕ አለ፣ የሚያስፈልገው ነገር አለ፣ ሴሪሞኒው አለ። ጌታስ ደጅ ነው ያለው፣ እያንኳኳ ነው። ባለጠጋ ነኝ ይላል፣ ሁሉ ነገር አለኝ ይላል። በጌታዬን ግን ተራቅተዋል ይለዋል። ስለዚህ እያንኳኳው ነው። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር ራትን እበላለሁ፣ እርሱም ከኔ ጋር ይበላል። አሁን ብዙ ጊዜ ጥቅስ በጣም ላላመነ ሰው ይጠቀሳል። ይሄ ጥቅስ ለቤተ ክርስቲያን ያላመነ ሰው ምን ትጠቅስለታለህ? ወደ ዘላለም ሕይወት ይምጣ። ይሄ እኮ ዘላለም ሕይወት ውስጥ ገብተው ጌታን ደጅ ላይ አስቆሞት እያንኳኳ ልግባ አስገቡኝ እያላቸው ነው። ለምን? እየተደረገ ያለው ሲስተም ትክክል አይደለም። ስሙ አለ ማሚል ኢየሱስ የሚለው ግን የስሙን ማንነት አልተረዱትም፣ አላወቁትም። እኔ ጸለይኩላችሁ፣ እግዚአብሔር ምስክሬ፣ ጀምራችሁ ከምትጨርሱት ወገን ያድርጋችሁ። እግዚአብሔር ክርስትናን ጀምራችሁ ከምትጨርሱ ወገን ያድርጋችሁ። ጌታን በግል ማወቅ ይሁንላችሁ። ጌታን በግል መረዳት ይሁንላችሁ። ጌታን በግል ድምፁን መስማት ይሁንላችሁ። ጌታን በግል ማውራት ይሁንላችሁ። በእውነት በቤታችሁ ይገለጥላችሁ። በእያንዳንዱ መንገዳችሁ ላይ፣ በእያንዳንዱ ጉዞአችሁ ላይ ይገለጥላችሁ፣ ይብራላችሁ። እሱን ከህይወታችሁ ሸሸት ሊያደርግ የሚሞክር፣ እሱን ከህይወታችሁ ዘወር ሊያደርግ የሚሞክር የትኛውም ዓለማዊ ሲስተም፣ የትኛውም የጨለማ ሲስተም ከህይወታችሁ ላይ እንዲነሳ በኢየሱስ ስም ጸለይኩ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን ጌታን እንዳታውቁት፣ እንዳትረዱት፣ ፊት ለፊታችሁ መጋረጃ የሆነ የትኛውም ነገር በጌታ በኢየሱስ ስም ከህይወታችሁ ላይ የተነሳ ይሁን፣ ከዘመናችሁ ላይ የተነሳ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን በእውነት ማወቅ ይሁንላችሁ። ጳውሎስ እንደዚህ አይደል ያላቸው? አንድ ጸሎት ልጸልይላችኋለሁ አላቸው ለኤፌሶን አማኞች። ብዙ ነገር ካወራቸው በኋላ ግን አንድ ነገር ያስፈልጋቸዋል አለ። የልቦናቸው አይኖች ሊበሩ ይገባል አለ። ይህንን ነገር ማወቅ የምትችሉት የልቦናቸው አይኖች ሲበሩ ነው አለ። ዛሬ ጸለይኩላችሁ። በእውነት ጳውሎስ ለኤፌሶን ቤተክርስቲያን ከጸለየ እኛ ደግሞ መጸለይ ያለብን በእውነት በጌታ በኢየሱስ ክርስቶስ ስም ስልጣን አባቶች፣ በኢየሱስ ስም አይኖች ሁሉ ይከፈቱ።
በኢየሱስ ስም አይኖች ሁሉ ይከፈቱ። በኢየሱስ ስም አይኖች ሁሉ ይከፈቱ። እግዚአብሔር ሆይ ጌታ ሆይ አይናችንን ከዚህ ዓለም ጥቅማ ጥቅም፣ ከዚህ ዓለም ንዋይ፣ ከዚህ ዓለም ጠፊ ከሆነው ነገር ላይ ጌታ ሆይ አንስተን አንተን መመልከት እንድንችል፣ አንተን ማየት እንድንችል፣ አንተን መረዳት እንድንችል እግዚአብሔር ሆይ ወደ ራስ እንድታስጠጋን በኢየሱስ ስም ጸለይኩ። እንዳይዘን ጌታ ሆይ የሚጠፋው ነገር እንዳይዘን ጌታ ሆይ የሚያረጀው ነገር እንዳይዘን ጌታ ሆይ ነገ እሳት የሚበላው ነገር እንዳይዘን ጌታ ሆይ ቃል እንደሚናገር ይሄ ምድር ለእሳት ተቀጥሮለታል እንዳልክ አንድ ቀን በእሳት ይጠፋል እንዳልክ እግዚአብሔር ሆይ ጠፊ ለሆነው ነገር ዘመናችን እንዳያልቅ መንፈስ ቅዱስ ጠፊ ለሆነው ጌታ ሆይ ስንለፋ እንዳንገኝ ዘመናችን በዛ ላይ ብቻ እንዳያልቅ አንተን ሳናውቅ አንተን ሳንረዳ እግዚአብሔር ከድካም ህይወት እንድታላቀን በኢየሱስ ስም ጸለይኩ። ከልፋት ህይወት እንድታላቀን በኢየሱስ ስም ጸለይኩ። ከልፋት ህይወት እንድታላቀን በኢየሱስ ስም ጸለይኩ። ጌታ ሆይ ጌታ ሆይ ጌታ ሆይ ደቀ መዛሙርት እንዳሉ